እፎይ ወንድማችን እንኳን ደህና መጣ ወንድማችን፣ እንኳን ደህና መጣ። እንደነሽ ሰላም ነው? ሁሉ አማን ነው? እንደነሽ? አለን ይመስገን ፈጣሪ። አርፍዳችኋል። እንደቀጥሎ 9 ደቂቃ ዘግይተሃል፣ ትቀጣለህ ለ9 ደቂቃ። ቪዲዮ ስሰራ ነው። ሶሪ ቪዲዮ ሰርች ስለገባሁ ፎሎ አላደረግሽም ነበር። ኦኬ ችግር የለውም። መላው የክርስትና እምነት ተከታዮች እንኳን ደስ ያላችሁ። እንግዲህ እፎይ በቀጠሮ ቀን በቀጠሮ ሰዓት ለመወያየት ሬዲ ሆኖ ወንድማችን ተገኝቷል። እንኳን ደስ ያላችሁ የክርስትና እምነት ተከታዮች እንዲሁም የእስልምና እምነት ተከታዮች፣ እፎይን የምትደግፉ እፎይን የምትከተሉ የእስልምና እምነት ተከታዮች እንኳን ደስ ያላችሁ በማለት እድሉን ላንተ ሰጣለሁ። የምትናገረው ነገር ካለ። ሰዓታችን ደርሷል። አይ ቲንክ ኡስታዙ አላከልሽም? አሁን አላከም፣ እየተከታተልን ነው። ከታች ታይም በመያዝ ነው የምታገለግለን። ጆኒ ማታውቀው እንግዲህ አይ ዶንት ኖ ሙስሊም ትመስኛለሽ። ሙስሊም ነሽ? ፐርሰናሊ አላውቅሽም። እንዲቴል ቪዲዮሽን አክሴፕት አድርጌያለሁ። ኡስታዙም አክሴፕት ስላደረገ ታይም በመያዝ ነገሮች ወደ ልባሌ እንዳይሄዱ ማኔጅ ታደርጊያለሽ። ዳስት ከዛ ውጭ ያለ ነገር አይኖርም ማለት ነው። ባይዘዌ እፎይ እዚህ ጋር ለህዝብ እኔ እንትን የምለው እኔ ካላስፈለግኩኝ ራሱ ሁለታችሁን አገናኝቼ እኔ አውት መሆን እችላለሁ። ይሄ ኖ ኤክስኪውዝ። የዛሬውን ፕሮግራም ለመቅረብ ምንም አይነት ለህዝቡ ኤክስኪውዝ የምናቀርብበት ቀን አይደለም። ለእናንተ ጆኒ ምቾት ካልሰጠቻችሁ ኡስታዝ ሁሶ ይምጣ። አንተ መጣሃል፣ እንኳን ደህና መጣ። ቴንክ ዩ ሶ ማች። ኡስታዝ ሁሶ ይምጣ፣ ሁለታችሁን አገናኝቼ ለህዝብ እንኳን ደስ አላችሁ ብዬ አውቶ ሆናለሁ። እኔ ችግር የለም፣ ኖ ፕሮብሌም ማለት ነው። ሰዓት ለመያዝ የማስፈልጋችሁ ከሆነ ይዘናሉ፣ ችግር የለም። ፐርሶናሊ ችግር የለብኝም። ታይም ብትይዥልን ታይም ብትይዥ ችግር የለውም። ግን ውይይት ስለሆነ ዲቤት ስለሆነ ቱ ሳይድ እንትን መጠበቅ ስላለበት ኢንተረስትድ ካልሆነ ኡስታዙ አልፈልግም ካለ ችግር አፕሪሼት አድርገን አንችልም። አከብርላችኋለሁ። ህዝበ ሙስሊሙ ከጆኒ ጋር ጆኒን ምክንያት የሚያደርጉ ከሆነ ይሄን ውይይት ላለመቅረት ምንም አይነት ኤክስኪውዝ ስለማንቀበል ራሴን አውት አደርጋለሁ። ገስት ይላክ አስገብቼው ሁለታችሁን አገናኝቼ እንኳን ደስ ያላችሁ መላው የኢትዮጵያ ህዝብ ብዬ እኔ አውቶ ሆንላችኋለሁ። የዛሬውን ፕሮግራም ውይይት ላለማድረግ ምንም አይነት ኤክስኪውዝ አንቀበልም ብያለሁ። ምንም አይነት ማለት ምንም አይነት። ስለዚህ ኡስታዝ ሁሶ እባክህ ሌላ ነገር ሌላ ቁርሾን ትታችሁ ለህዝበ ሙስሊሙ ስትሉ ዛሬ ስለ አላህ ሱብሓነሁ ወተዓላ ትክክለኛ አምላክነት የምታወራበት ቀን ነው። ስለዚህ እባክህን ገስት በመላክ ቢያንስ እኛን ትተኸን ዲን አልኢስላም ላይ ብቻ ዲፔንድ በመሆን ገስት ሆስት ላክልን፣ እባክህን ሆስት ላክልንና ሁለታችሁ ውይይታችሁ ጀምሩ። አትዘጊብን፣ አታንገላታን። አሁንም ህዝቡን አታንገላታብን ፕሊስ ወንድሜ እስታዜ እያልኩ ነው። እንግዲህ እየጠበቅን ነው። የክርስትና እምነት ተከታዮች እንኳን ደስ ያላችሁ። ስፖርት ጀምር ያለው ለዛ ነው። ስፖርተኛ ነሽ? አዎ ስፖርተኛ ነኝ። እንደውም የወገብ ዳንስ እንደዚህ እየሰራው ምናምን ነገር ሌላ ነገር መስሏቸው እንደውም እሱን ራሱ እንደዚህ አይነት ሰው ቤት ሄደን ዛሬ እያሉ ምክንያት እየፈጠሩ ነበርና ኖ ኤክስኪውዝ። እኔ ሐኪም ቤት ሄጄ እኮ መርፌ ይስተኛል፣ ግን በጣም ሾርት መርፌ ይስተኛል። ኧረ አሪፍ ነው። ወንድ ልጅ ቀጠን ሲል ነው እንደውም አሪፍ። አንቀመጥም ነው ጠይበን እንደሚባለው። በነገራችሁ ላይ በዚህ አጋጣሚ በጣም ተጫዋች ነው እፎይ ማለት ነው። ተጫዋች ነው። ብዙ ጊዜ ላይቭ ላይ ራሱ ተከታትላችሁት ከሆነ አንዳንዴ ይቀልዳል ምናምን ነገር
እንደውም ለእፎይ የለቀቀውን ቪዲዮ አይታችሁታል? እሱን አይቼ ስቄ ልሞት እኔማ። ለእፎይ አታወራም እንዴ ምናምን እያልከው አታወራም እንዴ ምናምን። ኧረ ስታዞቻችን እባካችሁ እፎይ ተገኝቶላችኋል። እፎይ ተገኝቶላችሁ ይኸው ኑ እያላችሁ ነው። እባካችሁን እያልን እየለመንን ነው። ወደ ልመና ገብተናል። ኡስታዝ ሁሶ እባክህን ሆስት ላክልን ፕሊስ። ፎሎ አድርጌዋለሁ። ሜቢ ሰበብ እንዳሆነ አንተ ጋር ይታያል። አንተ ጋር ይታያል። እኔ ጋር ይታየኝም ጭራሽ አንተ ጋር ይታያል። ይኸው እስኪ ከታች እንግዲህ ያው እየጠበቅን ነው። ሙስሊሞች እስኪ ሰርች አድርገው። እኔ ጋር ከታች የለም ጭራሽ። ሙስሊም ወንድሞች እህቶች፣ ይኸው እፎይ ተገኝቷል። ውይይቱን ለማድረግ ፈቃደኛ ሆኖ በሰዓቱ ተገኝቷል። እባካችሁን ፖስት በመላክ ተባበሩ። ምንድን ነው እሱም ቢያለኝ እኮ የለም ከታች የለም። አይታይህም ጭራሽ። ኢምራን አለ አክሴፕት እንዳታረግ። እሺ አይቻልም። ኢምራን ስላለ አክሴፕት እንዳታረግ። ኖ ኢምራን አክሴፕት እንዳታረግ። አናስተናግድም ኢምራንን። ፕሊዝ ዶንት አክሴፕት ኢምራን ፕሊዝ። ኖ ድራማ ኖ ፖለቲካ። ይኸው እፎይ ተገኝቶላችኋል። ኡስታዝ ሁሶ እባክህን ወደ ገስትና እኔ አውት ኦፍ ግሩፕ ሆናለሁ። ችግር የለም አውት ኦፍ እሆነልሃለሁ። እስልምና ላይ ብቻ ፎከስ አድርገህ ሁለታችሁን አገናኝቼ ለህዝብ ይፋ አድርጌ እኔ እወጣልሃለሁ። እባክህ እግርና እጅህን ይዘህ እፎይ ብቻውን እንደተገኘ አንተ ይዘህና ፕሊስ እባክህን ኡስታዝ ሁሶ ሐቢቢ ያገልቢ በኦዲየንስ አንድ ክልልን ለማድረግ ያህል ከ3 ቀን በፊት ምን ተደረገ መሰላችሁ? ቤታቸውን ከፍተው ለእኔ ምንም ባልተነገረኝ ላይ ምንም ውይይት ባልተቀበልኩት ላይ የሌላ ቪዲዮዎችን ተቆራርጠው እፎይ ዛሬ ቤታችን ውይይት 8 ሆነን ስንጠብቀው ቀረ ተብሎ ተሰራ ማለት ነው። ይሄ ድራማ ነው። ማንኛችሁም የምታዳምጡን እንድሰሙ። ሰው ውይይት ፈልገው ነበረ፣ ይህም ኡስታዙ ፈልጓል ማለት ነው። ይኸው ባለው መሰረት ተገኝቻለሁ ከኡስታዙ ጋር ማለት ነው። ስለዚህ ላክ በሉት። ላክ ምንም እንትን ማለት አያዋጣም። 8 ሆነው የት አለ እፎይ የት አለ ሲሉ ነበር ቤታቸው ማለት ነው። እንዴት አልመጣም ቤታችን ብለው። ውይይት እንደዛ አይደለም፣ ኮስት ነው በቃ ውይይት። ለ8 አንድ ሰውን እንዴት አልመጣም ሳይነግሩት እንዴት አልመጣም። ከዚህ በፊት 9 ሆነው ሄጄ ያ ጦርነት ይመስል አዋጅ ያወጁብኝ 9 ሆነው ቤታቸው ሄጄ በተፈጠረ ኬዝ ነው። መሐመድን ታፍሩበታላችሁ ምትል ንግግር ተናገር። ለምን የጳውሎስ አሳፋሪ ልምምድና አስተምሮ ብለው ላይቭ ገብተው ቤታቸው ሄጄ እሷን በተናገርኳት ነው። አርጊው ማድረግ ስላልቻሉ ሚዩት አድርገው አባረሩኝ። ከዛ በኋላ ምንድነው የሆነው? እኔ መሐመድን ታፍሩበታላችሁ አልኩኝ፣ እሷን አጮኋት ማለት ነው። ድጋሚም ቤታቸውን ከፍተው ሰሞኑን እንደዚህ አይነት ፖለቲካ ተሰርቷል። የሐሰት ማለት ነው። ሮጠ ሸሸ ቀረ ምናምን ተብሎ ቪዲዮ ተቀነባብረው ማለት ነው። እኔ ምንም ባልተስማማንበት 9 ኡስታዞች ቁጭ ብለው አይመጣም እንዴ የታል እፎይ ጥሩት ይላሉ ማለት ነው።
እና ቀረ ምናምን ነገር ቪዲዮዎች አቀነባብረው ማለት ነው በኡስታዝ ደረጃ እና እንደዚህ አይነት ኡስታዞች አምነት ኢንተረስትድ እናንተ ጋር ለመነጋገርም ቅድሚያ ሶሪ ልትሉ ይገባል። ቪዲዮ ልትሰሩ ይገባል። ይቅርታ ልጠይቁ ይገባል ለዋሻችሁት ህዝብ። እኔ ችግር የለብኝም ፐርሰናሊ። ይሄ ህዝቡን መናቅ ነው። ህዝቡን መሀይም ናችሁ ምንም አታውቁም እንደማለት ስለሆነ ቪዲዮ ቆራርጦ አቀነባብሮ ማጭበርበር አይቻልም። ዛሬ እውነትን ከሐሰት የምንለይበት በግልጽ የሚታይበት ይሆናል። አስተምሮቱ ምንድን ነው? ማን ነው ከራሱ የሚናገረው? ማን ነው እሱ የሚለውን ላክ በሉት። ኡስታዛችሁን ላክ በሉት። እኛ ፎሎ አድርጌው ነው የገባሁት። ፎሎ አድርግና ላክ በሉት። ሚዩት ነሽ አይ ቲንክ ሚዩት ነሽ ጆን። ሁለቱ ናቸው ሆስት የሚልኩት፣ ሁለቱ አንድ ላይ ማለት ነው። ድራማ ነው። ሁለቱ አንድ ላይ ደግሞ አንቀበልም። ሁለቱ አንድ ላይ አንቀበልም። ኦኬ፣ ሁለቱ ነው ብለው እየላኩ ያሉት። ስለዚህ ሙድ እየያዙ ነው። እሱ እኮ ነው የምልህ። አሁን ልከውልኝ ነበር እኮ አሁን ልከውልኝ ነበር፣ ግን ኢምራን አለ ገባ። እኛ ደግሞ ወንድሜ ኢምራን አንተን ለውይይት አልጠራንህም። እባክህን ፕሊስ እባክህን ኡስታዝ ሁሶ ይኸው እፎይ ተገኝቷል። ህዝበ ሙስሊሙ ህዝበ ክርስቲያኑ ይኸው እፎይ ተገኝቶላችኋል። እባካችሁን ድራማ ትታችሁ ፖለቲካ ትታችሁ ኑና ከእፎይ ጋር ይኸው ተወያዩ። ኦልሬዲ ማለት ነው። ይኸው ኦልሬዲ ማለት ነው። ስለዚህ ራሳችሁ የፈጠራችሁትን ድራማ 2 ለ2 ምናምን የሚባል ነገር ትታችሁ እባካችሁን ይኸው የምትፈልጉት በፈለገበት ሰዓት ይምጣ የምትሉት እፎይ ይኸው ተገኝቷል። ይኸው ፊት ለፊታችሁ ነው። እንግዲህ ህዝቡ እናንተ ፍረዱ። ይኸው ፊት ለፊታችሁ ቁጭ ብሏል። ይኸው እኔም በቀጠሮ ሰዓት ተገኝቻለሁ። እፎይም ይኸው በቀጠሮ ሰዓት ተገኝቷል። እንግዲህ እየጠበቅን እንገኛለን። እንግዲህ እባካችሁ ሙስሊሞች እባክህን ሂድ ግባለት በሉት። እባካችሁን ከሴት ጋር ቁጭ ብሎ እያወራ ነው እያሉ ነው። እኔ አውቶፍ እሆናለሁ። እኔን ምክንያት አታደርግ ኡስታዝ ሁሶ እኔን ምክንያት አታደርግ እና ኢምራንን አወጥተህ ብቻህን ሆስት ላክ። እኔ እወጣለሁ። ሁለታችሁ ተገናኝታችሁ ውይይታችሁን እንከታተላለን። አለቅ። ይኸውልሽ ፖለቲካ እየሰራ ነው። እየመጣ አይደለም ምናምን ብሎ ፖለቲካ እየሰራ ነው። አንቺ ጋር ላክ በይው። አብሮ ሆኖ እየመጣ አይደለም ፈርቶ ቀረ እያለ ነው። አስወጣና ና በይው። ያው ፖለቲካቸውን እኔም እኮ እዚህ ጋር በደንብ አስተውሉ። እየተከታተልኩት ነው ብቻው። ስለዚህ መምጣት አልፈለገም ማለት ነው እኮ ፖለቲካ ነው። በቃ እንግዲህ ሙስሊሞች እንደምታዩት አየሽዋል። ያ እኔም እየተከታተልኩ እኮ ነው። ማልከታተል እንግዲህ ሙስሊሞች እንግዲህ እፎይ ቀርቶ ቀረ፣ እፎይ አልመጣም፣ እፎይ እንደዚህ አይነት ድራማ አንፈልግም። እንግዲህ ኡስታዞቻችሁ እየሰሩ ያለውን ቅጥፈት የተመለከታችሁ ነው፣ እየተከታተላችሁ ነው። እንግዲህ ቢያንስ 20 ደቂቃ ሆኖታል እፎይ እዚህ ጋር ከተገኘው ውይይቱን ለማድረግ። እባክህን ኡስታዝ ሁሶ እኛ ኢምራንን ለውይይት አልጠራንም።
ኢምራን እቤት ቁጭ አድርገውና እባክህን አሁንም እየጠበቀህ ነው ወንድማችን። ስለዚህ ገስት ላኩ ፕሊስ፣ ላክ ገስት ላክ። ኡስታዝ ሁሱ ገስት ላክ። እንደ ይሄ ልጅ መሐመድ ትክክለኛ ነብይ ነው። ይሄ ልሻው በተናገራቸው ክርስቲያን ያቀረበውን አቆራርጦ ቪዲዮ የሰራው ይሄንን ቪዲዮ ቆራርጦ ነው የሰራው። እፎይ ነው የተናገረው ብሎ ማለት ነው። አሁን ይሄ ኢምራን የሚባለው ልጅ ባለጌ ቀረ ያለው ይሄንን ቪዲዮ ቆራርጦ ነው። ያ አይ ነው ክርስቲያን የተናገረውን ቆራርጦ ቤቱ ላይ እፎይ ሲጠበቅ ቀረ ብሎ የሰራብን ፖለቲካ ቪዲዮ ሰርቶ ዋሽቻለሁ፣ እኔ ኡስታዝ ኢምራን በእፎይ ላይ ዋሽቻለሁ፣ እፎይ ያላለውን ቤታችን ይመጣል፣ ስለዚህ ቤታችን ይመጣል ብለን ስንጠብቀው ኡስታዝ ተሰብስበን ቀርቶብናል ብሎ እስካላለ ድረስ እሱ ውይይት ውስጥ የማይገባ አንድ በሉ። ይሄ የመጀመሪያው ነው። ልጁ ምንም ያውቀው ነገር የለም። በመጀመሪያ ከዚህ በፊት ገና በመጀመሪያ አካባቢ ላይ ተገናኝተን ነበረ። ምንም አዲስ ነገር አይደለም። ያው አጋዦች ካሉ ይዛችሁ መምጣት ትችላለህ። አሁን እንደገና ደግሞ ዋሸ። በደንብ አሰራጩት። ይሄንንም ታውቂያለሽ። የትናንትናውንም ገብታችሁ ቪዲዮ ነው እሱ የተባለውን ከተቀባበልን በኋላ ምን አለ የእኛው አብረው ነው የተቀበለን ሁላችንንም ብሎ መጣ ማለት ነው። ይሄም ሌላ ውሸት። አላሁ አክበር ብሎ ነው የሰሩት። ሰምተሽዋል አይደለ? አላህን በሐሰት ሲያከብሩ ማለት ነው። ሶሪ አንቺን ኦፌንድ ለማድረግ አይደለም፣ ሌላ ውሸት ማለት ነው። ከዚህ በፊት ቀረ ብሎ ዋሸ። ምንም ስምምነት በሌለብን ላይ ለ9 ስንጠብቀው ቀረ ብለው ሰሩ። እንደገና ደግሞ ትናንትናም ሌላ ውሸት ዋሸ። ኦኬ ይሄ ሊማን ነው? እሱ ይሄ ሊማን ነው? ከዚህ በፊት ይሄ ነው ይሄ ልጅ አታውቅም ተብሎ ከኡስታዞቹ ጋር ከኔ ጋር ውይይት ሞክሮ አልጀለሌን መመደኛ ከነሱ ጋር ህብረት ውይይት ሞክሮ ነበረ ማለት ነው። ውይይት ሞክሮ ከዛ በኋላ ምንድነው እሱ የተፈጠረው? ኡስታዞቹ አታውቅም ብለው ጠብ ነው የተፈጠረው። ያው ምንም ያውቀው ነገር የለም። ውይይት እያደረግን ኡስታዞቹ ገብተው ይሄ ላይ መወያየት የለበትም አቁም ብለው ጠብ የተፈጠረው ላይቫችን ላይ ማለት ነው። ያው አዳምጡ። ውይይቱ እኮ ከኢምራን ጋር ነው አይደለ? ገባ ብቻው መወያየት ስለማይችል ሌላኛው ኡስታዝ ረዳት ሆኖት ገባ ማለት ነው። ከዛ ጠብ ተነሳ። የተነጋገርነው ሁለታችን ልንወያይ ነበር፣ አችልም ተብሎ ጠብ ተነስቶበታል ማለት ነው። ከዚህ ኡስታዝ ጋር ተጣልተው በእኔ ምክንያት እስካሁን የሚነጋገሩ አይመስለኝም፣ ከዓመት በፊት ማለት ነው። በዚህ ውይይት ላይ ምን ተብለሃል? ኦኬ ረስተው ከሆነ እናስታውስ። ፈሩኝ ምናምን የምትለው ኮንዲቤት እያየሁ ነበር ለአምስት ሰዓት የሚሆን ቁጭ ብዬ እና አንዳንድ ኮሜንቶች ስለነበሩት ነው። ውይይቱ የቆየ እንትን ነው፣ ግን ችግር የለው የቆየ ሊሆን ይችላል። አይ በጣም አሁን ላይ ቲክቶክ ላይ በጣም ሲቹዌሽኖች ሆት እየሆኑ ስለሆነ በጣም ነው የሚከታተለው። ምን አይነት ሰዎች ሄደው ልንሰጥ እንችላለን፣ ውሸቶቹን እንዴት ልንገታ እንችላለን የሚለውን መፍትሄ ማምጣት ባልችል እንኳን እንዲሁ እያሰብኩኝ ይህንኛው ደግሞ ምንድነው እሱ አልቻልክም ነበር መልስ አልሰጠህም ነው። ሌላው ገብቶ ደግሞ ያለው አልቻልክም መልስ መስጠት አልቻልክም ነበር አለው ከውይይቱ በኋላ ማለት ነው። ኤሊ የምንፈራው ነገር ሳይሆን ግን ለዋሸብኝ ይቅርታ ይጠይቅ፣ ቪዲዮ ይስራ። ኡስታዛችሁ ወራዳና ውሸታም መሆኑን እወቁት። በሐሰት 9 ሆነን ስንጠብቀው ቀረ ምናምን ያሉት ውሸት ነው። ይኸው ጃኒ ያለች አሁን ይላክላት፣ እሷ ትወጣለች። እኔና ኡስታዛችሁ እንገናኝ። አቅሙ ብቃቱ ካለው ኡስታዛችሁ ይግባ
የምን መፍራት ነው? የምን ወገቤን ራሴ ማለት ነው? ለምን አጋዥ ደጋፊ አምጡልኝ ማለት ነው? አያስፈልግም። ናግባ ኡስታዝ ላክ። ምንም አታጭበርበር። ሌላ አለ? ላክ በሉት። እንደምታዩት ሙስሊሞች እንግዲህ እፎይ ፊት ማንም መቆም የሚችል ሰው እንደሌለ ዛሬ ያወቃችሁበት ቀን ነው። እኔ በበኩሌ እውነትን ያጠራንበት ቀን ነው። ኦሬዲ ላክ በሉት። ላክ ያኔ ሜል እንትን እንዳይል ላክ። አሁንም ይላክ ላክ። ምንም ሰበብ አትፍጠር። ላክ። የእናቴ መቀነት አደናቀፈኝ አይሰራም። ናግባ ለዘጠኝ ሆናችሁ መጥቻለሁ ቤታችሁ። ሚዩት አድርጋችሁኝ የግድያ አዋጅ አውጃችሁብኝ ቤቴ ላይ ወጣቶችን አደራጃችሁ የላካችሁብኝ ቤታችሁ ከመጣው በኋላ ነው። ደግሜ እንደዚህ አይነት ስህተት አልሰራም ካሁን በኋላ። ዘጠኝ ሆነ ተሰብስበ ና ስትለኝ ህፃን ልጅ አለውም አልመጣም ካሁን በኋላ። በሐሰት ቪዲዮ አቀነባብራችሁ ተሳዳቢ ነው ብላችሁ ጽሁፎችን ያነበብኳቸውን ወጣቶችን አደራጅታችሁ ግድያ የላካችሁብኝ ቤታችሁ መጥቼ ተሰብስባችሁ ዘጠኝ ሆናችሁ ነው የመጣውላችሁ። ሚዩት ነው ያደረጋችሁኝ። አሁን ላክ። ምንም ሰበብ አያስፈልግም። ያንተ አምላክ የምትተማመንበት ከሆነ ላቅረብ። ላክ። ምንም ሰበብ አያስፈልግም። ጃኒ ታገናኘናለች፣ ትወጣለች። ረዳት ለምን አስፈለገ? ብቻ መቆም አትችልም? ኦኬ ምትይዋለሽ። ኦራይት ላክ። እኔ እስከማውቀው ድረስ የሙስሊም ሴቶች ናቸው ለምስክርነት ማይበቁት ግማሽ የሚባሉት። ሁለቱ ተደምረው ከአንድ ወንድ እኩል ናቸው። አንደኛው ኡስታዝ ግን በጣም በሚያስቅ ሁኔታ ሁለት አትበሏቸው አንድ ናቸው ብሏል። ይሄ ኡስታዝ ስለዚህ ኡስታዝ ምን ብሎም ነበር አስቀድሞም? አይ እሱ አቅም የለውም ሕፃን ነው አያቅም ብሎ ነበረ። እሱ ማለቱ ሳንስ እንደገና ደግሞ አሁን ግማሽ ናቸው እያለን ነው። ሴቶቹን ነበረ ማቀው በምስክርነት ላይ ሙሉ አይደሉም፣ ግማሽ ናቸው ተብሎ የሚታመነው። ወንዶቹም ግማሽ ናቸው እንዴ? ግማሽ አይደለም የምትሉን ከሆነ ግማሽ አይደለንም የምትል ከሆነ ና ግባ ኡስታዝ፣ ሰበብ አትፍጠር። ያው ኡስታዛቸው ምን ይላል? አንድ ሲደመር አንድ እኩል ይሆናል አንድ። ሁለት ተደምር አንድ ተደምረን ነው ከፎይ ጋር እኩል የምንሆነው። ወንድም ሁሴን እና ወንድም ዕምራን በአካል ሁለት በሰውነት አንድ ናቸው። ስለዚህ ሁለት ምናምን እያላችሁ አትቀባጥሩ። አንድ ሰው ነው። እንደዛ ብሎ ነገር የለም። ኦኬ ሁለቱ ተደምረው ነው ከፎይ ጋር አንድ የሚሆኑት እያለ ነው። ኦኬ ይሄ ባለጌ ቅድሚያ የሰራትን ሰሞኑን የሰራትን ይሄ ባለጌ ኡስታዛችሁ ይቅርታ ይጠይቀኝ። ቆይ ያኛው ወጥቷል አሉ። ያኛው ወጥቷል፣ አንደኛው ነው ያለው። ላኪለት፣ አሁን ላኪለት፣ የትም እንዳያመልጥ ዘቆ እንዳይወጣ። ያኛው ደስ ወጥቷል። ችግር የለም። መላው የእስልምና እምነት ተከታዮች ሄዳችሁ ንገሩት። እፎ ያለ ሆስት ላክ፣ እኔ እወጣለሁ። ሁለታችሁን አገናኝቼ እኔ እወጣለሁ። አለቀ። ሁለታችሁን አገናኝቼ ይሄ ውይይት ለሰኞ ቀጠሮ ያዝኩት እኔ ነኝ። ስለዚህ ሁለታችሁን አገናኝቼ ለህዝብ መገናኘታችሁን ይፋ አድርጌ እኔ እወጣለሁ። ውይይታችሁን ትቀጥላላችሁ። ኤክስኪውዝ አያስፈልግም። ይሄ ምክንያት ሊሆን አይችልም። ጆኒ ምክንያት ልትሆን አትችልም። ተከታተሉ፣ ቲክታከሮች ተከታተሉ። የዛሬውን ዲቤት ላለማድረግ ይሄ ምክንያት ሊሆን አይችልም። ሆስት ላክ፣ ሁለታችሁን አገናኝቼ እኔ እወጣልሃለሁ። ችግር የለም። ኖ ፕሮብሌም። ሪካርድ እያደረጋችሁ ጋይስ። ሁሶ ዛሬ ለመቅረት ይሄ ምክንያት ሊሆን አይገባም። ይሄው እፎይ ፊት ለፊታችሁ ቆሟል። ፊት ለፊታችሁ በኮንፊደንስ ይሄው ለሰኞ ቀጠሮ ያዝኩት እኔ ነኝ። ጆኒ ነች ለሰኞ ከምሽቱ 3 ሰዓት ያዘችው ጆኒ ራጋ።
ሶ ይሄ ወንድማችሁ እፎይ ቀርቦላችኋል። ኑና ተወያዩ። እኔ እወጣለሁ ሁለታችሁን አገናኝቼ። እባክህን አሁንም እየጠበቅንህ ነው። እባክህን ሆስተስ ላይ እየጠበቅንህ ነው። ልክ ቅድም እንደላክልኝ ላኪለት እታች አይታየኝም እንዳይወጣ ላኪለት። እታች አይታየኝም እኮ እኔ ጋር ሆን ብሎ ፎሎውም አላደረገንም። ለዛ ነው ፎሎ አድርጌዋለሁ። ቪዲዮ ሰርች የገባሁት ኢምራን ጋር እኮ አሁን ልከውልኝ ነበር። አይቻልም። ኢምራን በፍጹም ውይይት ላይ አልተጠራም። አንቃልም አናስተናግድም። እስታዙ ሁሶ ከእፎይ ጋር እንዲወያይ ለዓለም ማስታወቂያ ለቀናል። ናና ተወያይ። አለቀ በቃ። ይሄ ነው በቃ። ጆኒ ምክንያት መሆን አትችልም። ኤክስኪውዝ መሆን አትችልም። ና ተገናኙ። እኔ እወጣለሁ። ከላስ እባክህን እስታዝ ሁሶ አብዛኞቹ ገብተው ይኸው ሙስሊሞች ፈሪ ሂድ ላክ እያሉት ነው። ገስት ላክ እያሉት ነው። እየተከታተልኩት ነው በነገራችሁ ላይ ላይቡን ይኸው እዚህ ጋር ባስ ነው። ሂድ ላክ ገስት እያሉት ነው። ኦልሬዲ ይኸው እየተከታተልኩት ነው እዚህ ጋር በሌላ ቲክታክ ማለት ነው። ስለዚህ እየጠበቃችሁ ነው። እፎይ እየጠበቃችሁ ነው። አልመጣም ቀረ ፈርቶ ቀረ ብሎ አማርኛ የለም። ድራማ ልክ የዛሬ ሳምንት እንደተሰራው አይነት ድራማ የለም። ይኸው መጥቶ እየጠበቃችሁ የትም እንዳይወጣ ኋላ እንዳይወጣ ኡስታዛችሁ እንዳይወጣ ላክ በሉት። ሰዓት ገ አለው ላክ በሉት። ሂድ ሲሉት ፈሪ ሂድ ሲሉት ኮመንት ሴክሽኑ ዘጋው። ኮመንት ሴክሽኑን ምን አደረገው? ዘጋው ኮመንት ሴክሽኑን። ኦኬ ሪካርድ አድርጉት። ኮመንት ሴክሽን ዘጋ። ኦኬ አሁን ከፈተው። አሁን ኮመንት ሴክሽኑን ከፈተው። እየተከታተልኩት ነው። በሌላ ላይቭ እየተከታተልኩ ነው። በነገራችሁ ላይ መረጃ እባክህን ሆስት ላክ። አዎ ገስት አስገብቷል። ገስት አስገብቷል። ያ እቺ ድራማ ነች። ሁሌም ኡስታዞቻችሁ ቲክቶክ ላይ ያሉት የራሳቸው ሚስት ሻዳ እንደማስያዝ አዳዲስ አካውንት እያስከፈቱ እኛ ፊት ይገራቡ። እስቲ ይሄ ኡስታዛችሁ ላይ ፖለቲካ ሲሰራ እኔ ላይ ሞት አዋጅ ስታውጁ መጅሊሱ ስር አዋጅ ሲያውጅ ለሱ ግን ሆን ብለው እውቅና ሰጥተው ነበረ እኔን ለመምታት ማለት ነው። እና በሉት እስቲ በየቀኑ የሚስቱን አካውንት እንትን እንደማስለም እኛ ፊት እስቲ ይቅረብ። አምላኩን ድፌ እንዲያደርግ እስቲ 24 ሰዓት ላይ አይደል የሚውለው? ከብዶት ነው? ሳውቀው ቀርቶ ነው? እስከ መቼ ነው ፖለቲካ የሚሰሩባችሁ ሙስሊሞች? አታውቁም ነው የሚመስላቸው? ህዝቡ ምንም ማያውቅ ነው የሚመስላቸው? በማስፈራራት በመዋሸት በማታለል በማሳደድ የሚጸድቅ ወይንም ደግሞ የሚከብር አምላክ የለንም። እና በሉት ና የእናቴ መቀነት አድንም ና ብቻ ና ግባ 24 ሰዓት እንደ መቅጠፍ ቀላል አይደለም። ቤት ዘግቶ ጆኒ ምናልባት እኔና አንቺ ዲስኮኔክት ወይና 1 ደቂቃ ያህል ልጠብቀው፣ ደግሞ ቀጥታ ለእኔ እንዲልክልኝ ምንም ምክንያት ለማሳጣት በአንቺ ምክንያት ነው እንዳይል። ሚዩት ነሽ፣ አይ ቲንክ ሚዩት ነሽ። ተጋለው ግን መልሰህ የመዝጊያ ንግግር አድርገን ካልቀረበልህ ከመጣልህ መጣ፣ ችግር የለብኝም። እኔ ሁለታችሁ ብቻ ግን ውይይቱ ላይ ኢምራን መኖር የለበትም ነው። ሁለታችሁ ብቻ ሁለታችን ነን፣ ይታወቃል። ኦዲየንስ ያውቃል። ለመረበሽ ነው ያ ምንም አይነት ምክንያት ገስቱ ላይ ሰው አስገብቷል። መላክ አልችልም። ሙድ እያዘ ነው። እንዲህ ነው እየተጫወቱባችሁ ያላችሁት። እንዲህ ነው የሚጫወቱባችሁ። ዛሬ እውነት ይወጣል። እውነት ይታያል ዛሬ።
እንዲህ ነው የሚጫወቱባችሁ። ያውላችሁ ሙድ እየያዘ ነው። አያችኋቸው? ገስት ላይ ሰው ደርድሮ ዲቤት አለኝ ብሎ ገስት ላይ ደርድሮ አያችሁታል? እንዲህ ነው ሙድ የሚይዘው። ይሄን አሁን ያውቃል ብለው የሚከተሉት ይሄንን ነው። ዲቤት ብሎ ያውላችሁ ደርድሮ ገስት ላይ ይሄንን ነው። ሉክ ይሄንን ነው ከኔ ጋር ሊያወያዩ የሚሞክሩት። ይሄንን ነው ሙስሊሞች ያውቃል ብለው ወንድ ከሆንክ ከውስጡ ጋር ተወያይ የሚሉን። ይሄንን ነው ኡስታዛችሁ ይሄ ነው። መጅሊሱ የሸለመው እኔን የከሰሰኝ በዚህ ነው። ኡስታዛችሁ እኛ ፊት መቅረብ ይችላል? እኛ ፊት ይቀርባል ወይ? እኛ ፊት መቅረብ ይችላል? ገስቱን አራግፎ ይመጣል አይመጣም? ይመጣል አይመጣም? አራግፎ ወይንስ ቁጭ ብሎ ምንም ማያውቁት ሴቶች ጋር ብቻ ያወራል? ምንም ማያውቁትን ያታልላል ወይንስ ይመጣል? ያ ሁሉ ማስታወቂያ ተሰርቶ ኡስታዛችሁ ይሄ ነው። ኡስታዛችሁ ይሄ ነው። አያችሁት? ኡስታዛችሁ ይሄ ነው። አያችሁት? ኦኬ ጆኒ ላኪ በላት። ጆኒ ላኪ በላት። አሁን ጆኒ ትምጣ። ጆኒ ላኪ በላት። ላክ በሉት። ጆኒ ጋር ላክ በሉት። ላክ በሉት። አራት ሬስትሪክሽን ሰጥቶኛል አይደል ነው። ኤኒዌይስ ላክ በሉት። ከገስት ላይ ያስወጣቸው በሉት። አስወጣ። ወጣ እንዴ? ወጣ እያሉ ነው። ኦልራይት ህዝቡ ምንድን ነው የሚረዳው? ከዚህ ምንድን ነው የምታውቁት? ምን ትገነዘባላችሁ? ምን ትገነዘባላችሁ ከዚህ? አስወጣና ላክ በሉት። እባክህ ላክ በሉት። እባክህ ተወያይ በሉት። ኡስታዛችሁን እባክህ ተወያይ በሉት። ተወያዩ ትሉት የለም። እባክህ በሉት።
ኦኬ ጆኒ ካለ ጆኒ ላኪ በቃ ጆኒ ካለሽ ነይ። ሪስትሪክሽን እየሰጠኝ ነው ደጋግሞ። ጆኒ ላኪ ኡስታዛችሁን ተመለስ በሉት። ፖዝ አድርጋ ትደበቅ በሉት። ተመለስ በሉት። ፖዝ አድርገህ ልወጣ ነው ተመለስ በሉት። እቺ ፖለቲካ ነች። ተመለስ በሉት። 30 ምናምን ሺህ ሰው እየጠበቀው ነው። አይ ቲንክ 33 ሺህ ሰው። ተመለስ በሉት። አትሩት። ተመለስ በሉት። ጨረሰ። ዘጋ። ያው ላይቭ ኢንድድ ሎክ። ይሄ ነው የእናንተ ኡስታዝ፣ የእናንተ ምሁር ይሄ ነው። የእናንተ ኡስታዝ ይሄ ነው። ሊወያይ መጥቶ ፖዝ አድርጎ በዛው ልክ ማሳየት ስንጀምር ደግሞ ላይቭን ዘጋው። ኡስታዛችሁ ይሄ ነው። ኡስታዛችሁ ይሄ ነው። ኡስታዛችሁን አያችሁት? ሐሰት ኦልዌይስ፣ እውነት ፊት አትቆምም። የሐሰት ሩጫ እውነት በሌለችበት። ኦኬ ሰማለሁ። ኦኬ ኡስታዛችሁን አያችሁት? ኡስታዛችሁን አያችሁት? ይሄ ነው የእናንተ ኡስታዝ፣ ይሄ ነው። ኦኬ ጆኒ አይ ቲንክ አክሴፕት ብያም ነበር። ኦኬ ደግመሽ ላኪ። ሜቢ አክሴፕት አላልኩሽም። አክሴፕት እላታለሁ ብዬ አይ ቲንክ ሪጀክት ልበላት አላውቅም። ኦኬ ኡስታዛችሁን አያችሁት? ሌላ ነገር እያየሁ ስለነበረ ሪጀክት ብዬሽ ከሆነ ደግመሽ ላኪ። ኦልራይት ና ደግመህ ግባ በሉት። ደግመህም ቢሆን ግባ በሉት። ደግመህም ቢሆን ግባ። ለምንድን ነው እሱ አክሴፕት እያልኳት አገባ? አክሴፕት እያልኳት ነው ግን አገባ። እንትን እየመለሰባት መሰለኝ። ሪስትሪክሽን መስማት ጫካ ኡስታዝ ያሲን ኑሩ ታዳምጣለህ? ታስታውሳለህ? የዛሬ ዓመት ኡስታዝ ያሲን ኑሩ አድርሱለት። ከሙስሊሞች ጋር ተወያይቶ ማንም ያልተሸነፈ የለም ብለህ ነበረ። ኡስታዝህ ዘግቶ ፈርጥቷል፣ ዘግቶ ወጥቷል። መልሱት ኡስታዛችሁን። እኔ ስልክ መልሱት ኡስታዛችሁን፣ እባካችሁ ኡስታዛችሁን መልሱት። ኡስታዛችሁን መልሱት። አያሳዝንም? አያሳዝንም? ስንት ቪዲዮ አሰርቶ አያሳዝናችሁም? ሎክ ኡስታዛችሁ ይሄ ነው። ኡስታዛችሁ ይሄ ነው። የእናንተ ኡስታዝ ይሄ ነው። ላይቭ ዘግቶ እንደዚህ ይሮጣል። ተወያዩ ተወያዩ የምትሉን ከዚህ ጋር ነው። ከዚህ ጋር ነው ተወያዩ ተወያዩ የምትሉን። ይሄ ነው ኡስታዛችሁ። መልሱት። አሁንም ሰዓት አለው፣ እድሉን ይጠቀም። ኬረሩ ኢንድ ዲዩን ዛሬ
ና መልሱት ኢንድ ዲዩን ዛሬ ና መልሱት ኢንድ ዲዩን ዛሬ ና መልሱት ኢንድ ዲዩን ዛሬ ና መልሱት ኢንድ ዲዩን ዛሬ ና መልሱት ኢንድ ዲዩን ዛሬ ና መልሱት ንቆ የነበረው ይሄ ሁሉ ሰው እየመጣሁ ሲወያይ ነበር አነስ ይያለኝ እኮ ነው ፎይ መጥቷል ሪስትራክሽን እስቲ ኮፕሊንግ አድርጉልን አንዴ ኧረ ባካችሁ እንዳለ ግልብጥ ብለው መጥተው አንተ ጋር ሪፖርት እየተደረገ ነው ሪስትሪክሽን ቸክ ነው የገባብኝ ኦዲየንሱን ኮፕሊንግ አድርጉ በላቸው ኦዲየንሱን እና ሙኒቲ ምናምን በዚያ ቆምም ነው በዚያ አይቆምም ይሄ ውይይት ዛሬ በዚያ አይቆምም በጣም ነው የሚፈልገው ይሄ ኡስታዝ አምጡት ኡስታዛችሁን በዚህም በዛም ሄዳችሁ አምጡት ኡስታዛችሁን በቃ ወገቤን ተከሸን ሲል የነበረው ኡስታዝ ዛሬ ጉዱ ይወጣል በቃ እንዲ አይታችሁታል ተመልክታችሁታል በስነ ስርዓት ዛሬ ይዋይልን ወንድ ኮንኩሱ ጋር ቀረብ ሲባል የነበረው ኡስታዝ ዛሬ ይሄው 70 ምናምን 80 ምናምን ሺህ ሰው ይዞ ቁጭ ብሎ ይሄው እየጠበቀው የተደበቀው ኡስታዝ ነው ዛሬ ጉድ ታይቷል ህዝብ ይሄ በቃ አስቀምጡት 0306 2018 ዛሬ ጉድ ተፈጥሯል በቃ ለማስታወሻ ይቀመጥልን በቃ መጅሊሱ ወቀና የሰጠውን ኡስታዝ አይተነዋል 5000 ሰው ያሰለመውን ኡስታዝ ዛሬ አይተነዋል የናቲ መቀነት ነው ዮኒ ካለንጀሽ ወን ማስገቡት ዮኒ አይ ቲንክ እያሉ ነው ዮኒ ማኛ የታለሽ ግባልን በሉት የታል የኔ በጣም ሪፖርት ተመሰለኝ እናንተ ፈልገው ይሄ ብዙ ቲክታከሮች የያዙት ጉዳይ ነው ብዬ ቅድም ተናግሬያለሁ ሲጀመር እንግዲህ አይታችኋል ለህዝብ ይፋ ሆኗል ሁሉ ነገር ኡስታዝ ሁሶ እስካሁን አልተገኘም ወንድማችን ሁሶ እስካሁንም እንጠብቃለን ሁለታችሁ ብቻ አገናኝተን እኔ ለመውጣት አሁንም እየጠበቅናችሁ ነው እባካችሁ አሁንም አለን አሁንም ማለት ነው 1 ሰዓት ሆኖናል 1 ሰዓት ማለት ነው 1 ሰዓት ሙስሊሞች እፎይ እየጠበቀለታለው ሊዮኒ አሁን አክሴፕት ያደርጋል እፎይ እየጠበቀህ ነው እባክህ ገብቷል ሊዮኒ አስገባው ሰላም ጃኒ ተገናኝተን አናውቅም ጆኒ ራ ሰላም ቦስ ላሽ አርገሽኛል እኮ እኔም ላሽ አርገሽ አላቅሽም በይታ ግንቼሽ አራ ደርሶኛል ኢንፎርሜሽን ኤርሚ ቤት ከኦፓል ጋር ላስ አርጋችሁኛል ማ በምን ተገናኝተን አላቅሽ እግዚአብሔር ምስክር አቅሽ እናቱ አላቅሽ ታረፍ ያለው ማለት ነው ኦፓል እኔ ጋር ገብተን አናውቅም ከኔ ጋር ተገናኝተን ኤርሚ ቤት እስታዝ ኤርሚን ለውይይት የጋበዝኩ ጊዜ በዛ ርዕስ ላይ አንስታችሁ ላስ እንዳደረጋችሁኝ ኢንፎርሜሽን ደርሶ ይላል ወይ አላቀሽም ምን እግዚአብሔር በሚያውቅ በቃ ተርፍ ያለው ማለት ነው ተርፈሻል እና እፎይ ወንድማችን ሰላም ኡስታዙን አምጣልን ዮኒ ኡስታዙን አምጣልን አደራ ነው ኧረ ዘግቶ ወጥቷል ተቃጥያል በጣም ላይ መጣ ተቃጥዬ ቤት ለብቻ 10000 ሰው ነበር እኮ አይገርም ምን አለ መጀመሪያ እየሰማሁት ነው እየጠበቅን እኮ ነው ሪፖርት እያደረጉብኝ ነው ብሎ እንትን ማለት ጀመረ እየጠበቅነው ነው እስኪመለስ እፎይ አውጣም እስክትመለስ አይወጣም እፎይ አንተ እስከምትመጣ የፈለግከውን አድርገህ እስክትመጣ አይወጣም የተባለው ይኸው እንግዲህ እሷ ታስረዳል ጥሪውን ያደረግሽው ጆኒ ነች አይደለ ጆኒ ምን ብለሽ ነው ጥሪ ያደረግሽው እስቲ ንገሪኝ እንግዲህ የዛሬውን እንግዲህ ራሱ ኢቭን ሰኞ ከምሽቱ 3 ሰዓት የሚለውን ቀኑን ራሱ ቀጠሮ ያወጣሁት እኔ ነኝ ሲጀመር ከምሽቱ 3 ሰዓት እንግዲህ ኡስታዝ ሁሶና ወንድማችን እፎይ ከዚህ ፊት ሲሰራ የነበረውን ፖለቲካ ለማጥራት
እውነታው ምንድነው? ሙስሊሙ ነው እየቀለደ ያለው ወይስ ክርስቲያኑ ነው እየቀለደ ያለው በሚል ነው ቪዲዮውን ተከታትላችሁታል ሁላችሁ። ስለዚህ እውነት የምናውቅበት ቀን ነው ዛሬ። በቃ ሁለታችሁም ቀርባችሁ ውይይት አድርጉ፣ ለህዝብ ይፋ አድርጉ። ማን ነው የፈራው? ሙስሊሙ ነው የፈራው ወይስ ክርስቲያኑ ነው የፈራው? ድራማ ህዝቡ ላይ እየሰሩ ስለነበረ ይሄ ድራማ መቅረት አለበት። ባይዘው በዚህ አጋጣሚ እዚህ ጋር ይሄ ሁሉ ሰው በተሰበሰበበት የምናገረው ጆኒ ራጋ እውነት ስለምትናገር ነው። ያኔ ሙስሊሞች አብዛኞቹ የሚቃወሙት እውነት ስለምናገር ነው። ባይዘው ማለት ነው። ሶ እና አላሽቃብጥም፣ ለሙስሊም አላሽቃብጥም፣ ለክርስቲያን አላሽቃብጥም። ፌር የሆንኩ ሰው ነኝ እኔ ማለት አለቅ አላ 1 ሚሊዮን ጊዜ ነው ፎይን ማለት ቀጥቅጬዋለሁ። ልንገር 1 ሚሊዮን ግን ኤክስኪውዝ አላቀረበም። ይሄን ውይይት አልቀበልም ብሎ ኤክስኪውዝ አቅርቧል አላቀረበም። የዛሬው ውይይት ላለመቅረት ምንም አይነት ኤክስኪውዝ አንቀበልም ብያለሁ። ቀረቡ፣ ተወያዩ፣ አለቀ። በቃ ይሄን ያልኩት ማለት ነው። ስለዚህ ዛሬ የኢትዮጵያ ህዝቦች እውነትን ያወቃችሁበት ቀን ነው። ይሄው እፎይ ፊት ለፊታችሁ ቆሟል፣ ፊት ለፊታችሁ ተገኝቷል። ኡስታዝ ሁሶን አምጡት እንወያይ እያለ ነው። እኔ አውት ኦፍ ጨዋታ ሆናለሁ። አሁንም እየጠበቅናህ ነው ኡስታዝ ሁሶ። እባክህን ገስት ላክለት፣ ባነው ሆስት ላክለትና ለእፎይ ውይይታችሁን ቀጥሉ። እኛ ከጨዋታ ውጭ እንሆናለን። እባክህን አሁንም ጥሪውን ተቀበልና ስለ እስልምና ስለ አላህ እውነተኛ አምላክነት አሁንም ውይይትህን ቀጥል። ስለ እግዚአብሔር እውነተኛ አምላክነት ፕሊስ፣ አሁንም እየለመንህ ነው ማለት ነው። ለምንም ለፖለቲካ አይመችም ዮኒ። የዛሬው ቀን ለፖለቲካ አይመችም። አይመችም። የዛሬው ቀን አይመችም። የዛሬው ቀን ማለት ይሄን ማወቅ አለባችሁ ሙስሊሞችም ክርስቲያኖችም ማለት ነው። ከላስ ዛሬ እውነት የምናጠራበት ቀን ነው። ይሄው ፊት ለፊትህ አለ ቀርቧል። 9 ሰዓት 3 ሰዓት የቀረበ ነው። እፎይ 3 ሰዓት የቀረበ ነው። 1 ሰዓት ሆኖታል። ቀረቡና ይሄው እባክህን እስታዛችሁን ላኩት። እስታዝ ሁሶ በጣም የማከብር ሰው ነህ። አይ ሪስፔክት ዩ ሶናና ለዲን አልኢስላም ስትል መጣህ ውይይትህን አቀርብልን እባክህን እያልኩ በዚህ ጨርሳለሁ። ይሄን ይመስላል ዮኒዬ፣ ይሄ ነው ያለው ነገር። አይ በእውነት ነው የምለው። ደግሞ ዛሬ ይኸውላችሁ ጥሪውን አለመቀበል ይቻላል። ተግባባን። ጥሪውን ተቀብለው ግን በሰዓቱ ገብቷል። ያ ተግባብተናል። ጥሪውን ማን አረገ ነው ጥያቄ። ጥሪውን ያደረገችው እሷ፣ ሰዓቱ በእሷ ሰዓት። ፖለቲካ እኮ የእነሱ ድራማ ነው ከኢምራን ጋር ምናምን። አይ ኢምራን መች ተባለ እቀርባለሁ ብሎ ቪዲዮ ሰርቷል። ቪዲዮ አለኝ። በግድ ከኢምራን ጋር መች ጠራን? ኢምራን አልጠራን። ኢምራ ደግሞ እየታውቆ ነው ከእሱ በልጦ ነው እንዴ? እንደ ኮምፔር ሲደረግ ኢምራ እኮ የሚያውቀው ነገር የለም። ሆን ብለው እፎይ ጋር ላለመወያየት የሚሰሩት ፖለቲካ ነው ይሄ። አሁንም ፖለቲካችሁን አቁማችሁ ኑ፣ ፊት ለፊታችሁ ይሄው አለ። እባካችሁ ይሄ ነው በቃ ኑ፣ ይሄ ነው ላኩልኝ እያለ ነው። የት ቦታ የለም። ኧረ ለምን ትዋሻላችሁ? በፈጣሪ ስም ሌላ አይፖድ እየተከታተልኩት እኮ ነው። የት አለሽ? ኧረ ቦታ የለም። ይኸው ላምጣልሽ ብሎክ ካላረገኝ በስተቀር አሁን መሴጅ አድርጌዋለሁ። ተመልሶ ገብቷል ከኢምራን ጋር ከአብዱ ከሪም ጋር በሆስት ላይ ነው። ከአብዱ ከሪም ድጋሚ ደግሞ ሌላ ሰው ፖለቲካ ሊሰሩ ነው ድጋሚ ከአብዱ ከሪም ጋር። ወይ መድኃኔዓለም! አይ ሰውየው ዛሬ ሊወረድ ነው ዮኒ። ሰውየውን በቃ ሊታደጉት ነው የሞከሩት። መጅሊሱ 5000 አስልሞልኛል እያለ ፌክ ሲሰራበት የነበረውን ውስጥ ድራማ ሊያተርፉት ነው እየሞከሩ ያሉት። ምንም ችግር የለም። ምን መሰለህ የምናደርገው በቃ እፎይን ፎሎ አድርገው በለው። እፎይ ፎሎ አድርገዋል አይደል ወንድማችን? አረ በስርዓት ነው ፎሎ ያደረገው። ቼክ ማድረግ ይችላል ማንም ሰው። ከላይ ፕሮፋይሉን ብቻ ነው 5 ሰው ነው ፎሎ ያደረገው። በደንብ መከታተል ይችላል። ማንም ሰው ማየት ይችላል። ማንም ሰው ኦፊሻል ነው። ምንም ነገር እፎይ ፎሎ አድርጎታል። ማንን? ሁሱ አላደረገው። ኢትስ ኦኬ። ለዛሬ ነው ማንሳት ይቻላል። ለዛሬ እናንተ ግቡ፣ በሰላም ተነጋገሩ፣ እኛ እንወጣለን። ምንም ሌላ ሰው አያስፈልግም። በስርዓት መነጋገር ይችላሉ። ጉዱ እንዲታይ ነው የሚፈለገው ዛሬ። በቃ ደሴ ሁሉም ሰው ዮኒ ምን ደንበር መሰለ የሚለው 10 ምናምን ሺህ ሰው ቁጭ ብሎ በየቀኑ ሲያስተምር ትሰማለህ። ያ እንግዲህ እንዳያችሁት ነው። አካውንቶቼ በጣም ነው እያስቸገሩኝ የነበረው።
ያው ሶስተኛ ነው 4 አካውንት ቲክቶክ ላይ ያስከፍተውኛል። አሁን ራሱ እዚህ ላይ ሆኜ ሀክ ለማድረግ እየሞከሩ ነው። ያቸው ምን እንደሚሰሩ የገባሁበትን አሁን ራሱ እዚህ ሆኜ ኮድ እየላከ እንትን ብሎልኝ እያየሁ ነበር። ሎጊን ብሎ ኮድ ይልካል። ከአዲስ አበባ ነው እንትን የተባለው ሳምሰንግ ጋላክሲ S10 በዚህ ስልክ እየተሞከረ ነው። አይ ያደርጋል። ከቻላችሁ አሁን ዛሬ የምትድኑበት ቀን ላኩልኝ እያለ ነው። ለምን አይልክም? እሱ መላክ ይቻላል። እኔ ብችልም ማለት አለው ፎሎ አድርጌዋለሁ። ዮኒ ማኛ ጋር ፎሎ አድርገው በልካል። አንዴ አድርገኝና ላክ የተለያዩ አካውንቶችን አሁን ደግሞ አብዱል ከሪም ከሚባል ልጅ ጋር እኮ ነው ለሁለት። ችግር የለውም። በውስጥ ካለ እኔ ነግራቸው የለ ችግር የለውም። ደሞ ይግባ ብቻ ፎሎ አድርገው ዮኒ ማኛን ግባ። ጆኒ ራጋ ቫዮሌት አድርጋለች ይላል። እስከ 3:25 ድረስ እንጠብቀዋለን። ኢምራን ያማቸው አይደል? እሺ እንትን በል እንውጣለት። ፖስቴ ውጣ። ላክ በሉት። ብቻውን ይምጣ፣ ብቻውን ይምጣ። ወሬ አታብዛ በሉት። ደጋግመው ሀክ እየሞከሩ ነው። ዩቱቤን ሀክ አድርገውብኛል። ቲክቶኮችን በጣም እንትን ብለውታል። ኤኒዌይስ ከዚህ እንትን አትሉትም። ብዙ ፐርሰናል ነገሮችን አክሴስ ለማድረግ ብዙ ጊዜ ይሞክራሉ። ብዙ ፐርሰናል ነገሮች ላይ ብዙ ነገሮች አታክ እደረጋለሁ። ሊስማሽ ማውራት አፈልጋቸውም። በዚህ ሳምንት እንኳን ዩቱቤን ሀክ እንዳደረጉት ታውቃላችሁ። እና ብዙ ነገሮች ላይ አለ 1 ሚሊዮን ላይ ቲክቶክን እንትን ብለውታል። ወደ 300,000 ምናምን ያለውን ቲክቶክ አሁንም እንትን ብለውታል። የስ 4ኛ አካውንት አሁን ይሄንኛው ላይ እንትን እያሉ ነው። ችግር የለውም፣ ችግር የለውም፣ የለውም፣ የለውም። ፋይን ባታደርጉት ጥሩ ነበረ። ባታደርጉት ጥሩ ነው እኮ። ለህግ የሚያቀርበኝን ዛሬ እንየው፣ ዛሬ እንየዋ፣ ዛሬ እንየው። ኦኬ እባካችሁ ላክ በሉት፣ እባካችሁ እና በሉት። ኡስታዛችሁን ራስህን ቻልና መጅሊስ እውቅና የሰጠህ እባክህ ራስህን ቻልና ና በሉት። አታዋርደን በሉት እንጂ ኡስታዛችሁ ለምን ያዋርዳችሁ? ይሄ ነገር ጤናማ አይመስለኝም። እኔ እያዋርዳችሁ ነው። ይሄ ሁሉ ህዝብ እየጠበቀው ይሄ ሁሉ ህዝብ እየጠበቀው አታዋርደን በሉት። አላህ የሚባል አካል በነቢያት ተሰብኮ አያውቅም ወዶቼ። አላህ የሚባል አካል ተሰብኮ አያውቅም። መሐመድ ያመጣው፣ መሐመድ የጀመረው፣ መሐመድ ያጠናቀቀው ነው አላህ የሚባለው አካል። እንዴት አድርጎ ዲፌንድ ያድርገው? አሳስቦት ነው፣ አስጨንቆት ነው። ሌላ ምንም ኬዝ የለም። ምንም ኤክስኪውዝ የምታደርጉት ምንም ምክንያት የምታቀርቡት ነገር የለም። ምንም ምክንያት የምታቀርቡበት ነገር የለም። አክበሉ። ኡስታዛችሁን ላክበሉት። እስቲ በስንቱ እየታገላችሁን አንሬስት እያደረጋችሁን እንኳን ካልቻላችሁ አስቸጋሪ ነው። ኡስታዛችሁን ላክበሉት። ኡስታዛችሁ ይምጣ። የተጠራው ኡስታዛችሁ መጅሊስ የሚያውቀው ዲቤት ከኔ ጋር የጀመረው እሱ ይምጣ። ሌሎቻችሁ ከስር ተማሩ። ያልተጠራችሁ እንደ ዝንብርጎ ጥልቅ የምትሉት ማለት ነው። ብልግናችሁን እዛችሁ ለዛው ተቀመጡ። ኡስታዛችሁ ይምጣ። ኡስታዛችሁን ላኩት። ኡስታዛችሁ መምጣት አይችልም? ላኩት ኡስታዛችሁን።
ጆኒ ላኪ በላት በቃ እየመጣሁ ነው። ጆኒ ላኪ በሏት በቃ ጆኒ ላኪ ነይ በሏት። ምክንያቱም ሙድ እየያዘ ነው ሰውየው፣ ሙድ እየያዘ ነው። ሙድ እየያዘ ነው፣ ውሸቱን ነው። ጆኒ ላኪ በሏት። ኦኬ ገስት ላይ ሰው አስገብቶ ነው እና ላክ በሉት። እኔ ፎሎ አድርጌዋለሁኝ። ፎሎን ይመልስና ይላክ። ያላቸው ላኩለት ይላል። ገስት ላይ ሰው አስገብቶ ያላችሁ ገስት ላይ ሰው አስገብቶ ኢምራን የሚባለው አብሮት ነው ያለው። ሰው እንትን ብሎ ነው እኮ ሙድ የሚይዘው። እየጠበቀህ ነው በሉት። ያው ሰው አስቀምጦ ገስቱ ላይ ላኩለት ምናምን ይላል ማለት ነው። ብቻውን መምጣት አይችልም። ኡስታዛችሁ ብቻውን መምጣት አይችልም ማለት ነው። ጨንቆታል። ወገቤን ራሴን እያለ ነው። ኡስታዛችሁ ምን እየሰራ ነው? ምንድን ነው እሱ? ምን የቤት ጣጣ አለበት? ከቤት አወጣም። ብቻውን መውጣት አይችልም። ብቻውን መምጣት አይችልም። ላክ በሉት። ፎሎ አድርጌዋለሁኝ። እኔ እንትን ስለው የእሱ ላይ የለም አይመጣም። እንትን አይልም።
መምጣት አይፈልግም። ኦልራይት የእናንተ ኡስታዝ ይሄ ነው፣ ኡስታዛችሁ ይሄ ነው። ለማንኛውም አቅሙን ይወቃውን በኋላ ስሜን እንዳይጠራ ተሳስቶ ስሜን እንዳይጠራ ተሳስቶ እፎይ እንዳይል ንገሩት፣ ኡስታዛችሁን ንገሩት። እለት እለት እኔ ላይ የሚሰራውን ቪዲዮ እለት እለት የሚሰራውን ፖለቲካ አይድገመው። ከአሁን በኋላ ይማርበት። እኛ ፊት መቆም ማይችል ከሆነ እለት እለት ፖለቲካ መስራት መፍታችሁ ነው። እኔ ላይ ግን ደግሞ እንዳይሰራ አቅሙ ይሄ ስለሆነ ሌሎቻችሁ ምንድነው እሱ ለሶስት ብለዋል ምናምን ምናምን። ኤኒዌይስ እናንተ እችኛዋ ሁላችሁም ሚዩት አድርጋችሁኝ ሎክ እንድገደል ያወጃችሁብኝ መር ያው ቤታችሁ መጥቼ ምንድን ነው ያደረጋችሁኝ? ምንድን ነው ያደረጋችሁት? ይታያል። ሚዩት ነው ያደረጋችሁኝ። ይሄ አሁን የእናንተ ኢምራን የምትሉት ያው ተሰብስባችሁ ቤታችሁ ነበርኩኝ። ቤታችሁ መጥቼ ምንድን ነው ያደረጋችሁኝ? ሚዩት ነው ያደረጋችሁኝ። ዛሬ ላይ ተነስታችሁ ፖለቲካ ለመስራት ፎይሮጠ አይደፍርም እኛ ፊት ምናምን የምትሉት ቤታችሁ መጥቼ ሚዩት ነው ያደረጋችሁኝ። ከዛ በኋላ ቤቴ ላይ ወጣቶች አደራጅታችሁ ልካችሁ ምንድን ነው ያደረጋችሁት? የግድያ እንትን ያወጃችሁብኝ። በነቢያት የተሰበከው ያህዌ አንድ ትናንትና ሰንበዲ ተነስቶ አይ ነቢያት የሰበኩት ቡንጁ የሚባል ነው ስላለ እውነት አይሆንም ማለት ነው። አላህ የሚባል አካል ሙሐመድ ከሰበከው ውጪ የትኛውም ነቢይ የሰበከው የለም። ለዛም ነው አምላካቸውን ዲፌንድ ማድረግ ስለማይችሉ መጽሐፍ ቅዱስ ላይ እንደማንቦጫረቅ መጽሐፍ ቅዱስን እንደመተቸት አዋጭ እንዳልሆነ አውቀውታል ማለት ነው። መጽሐፍ ቅዱስን መተቸት፣ መጽሐፍ ቅዱስን መሳደብ የክርስቲያኖችን አምላክ እንደመተቸት ቀላል አይደለም። ለዛም ነው ያልሆነላቸው፣ ለዛም ነው ላሽ ያሉት ማለት ነው። አሁን ላይ የሐሰት መረጃዎችን ይነዛሉ፣ የሐሰት ፕሮፓጋንዳ ይነዛሉ። ሙስሊሞቹን ምን ለማድረግ እዛው ለማጽናት ማለት ነው። ፖለቲካቸው ዛሬ ግልጽ ሆኗል። ዛሬ በደንብ ሰው አውቆታል፣ በደንብ ታይቷል ማለት ነው። Connect.
ኦኬ ጆኒ ኮኔክት እየሆነ አይደለም እንጂ ጆኒ ላኪልን Okay. I think I report them. ኦኬ የላኩልኝ አለ ምንም የሚመጣው እንትን የለም። ኡስታዛችሁ መቼ ነው ግን ራሱን ብቻውን ወክሎ የሚመጣው? ብቻውን ሆኖ የሚመጣው መቼ ነው? መቼ የሚደፍረው? ኡስታዛችሁ መቼ የሚደፍረው? ካሁን በኋላስ የኔን ስም ያነሳል? ስሜን ያነሳል ወይ ካሁን በኋላ? ስሜን ማንሳት ሞራል አለው ካሁን በኋላ?
ኦኬ ስለዚህ ምንም የለውም እነሱ ስለዚህ እነሱ ያለው ኢንቫይት ባደረግላችሁ አስተካክለን መጣሽ እፎይ ብቻዬን ነው ይምጣ እኮ እያለ ነው። አላከልህም ገስት ሆስት የለም አላከልህ ያንቺ አስቸገረኝ እኮ አንተ መላክ አትችልም? የለም ነገር እሺ ቆይ እስቲ ዘግቶታል። ኦኬ ልትሄድበታለሁ ዘግቶ ወጣ። አይ ዘግቶታል እንትኑን እኔ ጋር እስቲ አሁን አንተ ላክለት እስቲ ሊዮሽ እሺ ሊዮሽ አሁን ይመጣልኛል። ቆይ ልኬለታለሁ አንተ ብላክለት። አልተቀበለም። ዲስኮኔክት አደረገው። እኛ እንወጣለን። አክሴፕት አድርግና እኛ እንወጣለን። ሁሱ የሆነ ሰው ይደውልለት። አክሴፕት አድርግና እኛ እንወጣለን። አክሴፕት ያድርግና እኛ እንወጣለን። እኛ ልክ እፎይን አገናኝተን እኛ እንወጣለን። እኛ እንወርዳለን። ኦልሬዲ እየተላከለት ነው። ተመልከቱ። ሁላችሁም ተመልከቱ። እንድታዩ ፈልጋለሁ። ተመልከቱ። ይኸው እኔ ጃኒ እፎይ ያለንበት የሆኑ ላይቭ ሴሽን ላይ ይኸው እየተላከለት ነው። እየተቀበለ አይደለም። ህዝቡ እንዲፈርድ ብቻ ነው የምንፈልገው። ሰው ላይ እንዴት እንደሚጫወቱባችሁ እናንተ ምንም አታውቁም ብሎ እንዴት እንደሚያደርጓችሁ ተው። ይሄ ንቀት ነው። ተመልከቱ። ይኸው እየተላከለት ነው በስርዓት። አሁንም ደግመን እንልካለን። ቀላል ነገር ነው የሚደረጋ ጀማ ሙስሊሞች ተመልከቱ። ኡዝር አንሰጥም። ያው ሁሱ ተቀምጧል። ስለዚህ ይላክለት። እኔ እስክሪፕት አድርጌያለሁ። ልኬለት ጀማ ቅድም እያለ ደግመህ ላክለት። እፎይ እኛ እንውጣና አንተ ብቻህን መላክ ትችላለህ። እፎይ እኛ እንውጣና ብቻህን። አይ ቲንክ ሪስትሪክሽን ነው እኮ እያስቸገረ ያለው። እንደዛ እምቢ ይላል። ሪስትሪክሽን ነው እፎይ እንደዛ እምቢ እያለ ነው። እንደዛ እምቢ ብሏል። እንደዛ እምቢ አለ ታኮ ምን እናድርግ ታዲያ? እኛ ተቀብሎ እኮ እኛ እንወጣለት ነበረ። ገባህ አይደል? ለዮኒ ምን ጉድ ነው በፈጣሪ። እስኪ ዮኒ አንተ ላክለት እስኪ ላገኘው አልቻልኩም። ምን አድርጎት መሰላችሁ? ኮስቱን ዘግቶታል። አይታይም። ኮስቱ ይታይሻል? የሱ ጆኒ አሁን ወጣ። አሁን አገለለን። ወጣ አይደል? ኮስት የለውም ጭራሽ። ምክንያቱም ኮስት ባይኖረው እናየው ነበረ። ዘግቶ ወጣ። ነገርኩሽ እኮ እሱን ይኸው ናግባ ተመልሰህ ግባ በሉት። እየላከለት ነው። ተመልከቱ። እፎይ የሚያሳያችሁን ቪዲዮ ተመልከቱ። ይኸው እፎይ ልኳል። ይኸው እፎይ ልኳል። ሪከርድ አድርጎ ስክሪንሻት አድርጎ እፎይ ልኳል። እናት ትውለድ አቦ ቺ ትውለድ እናት። ዮኒ ክርስቲያን እኮ ነው። እፎይ እኮ ክርስቲያን ነው። እፎይ አንድ ቀን ያለ መረጃ እፎይ እንደማይቆም ይኸው በግልጽ አይተናል። እፎይ የኔ አባት ዲ ትውለድ እናት። ግልጽ ነው። ዛሬ ልኮለታል። ህዝቡ ፈርዷል። ይኸው ቤተሰብ ኮፒ ሊንክ አድርጉ። ተልኮለታል።
ማንም ኦርቶዶክስ እዛ ሄዶ ሪፖርት አያደርግም። አንገቴን ሰጣለሁ። ማንም። እነሱ ግን ያደርጋሉ ሪፖርት ስለማውቃቸው። ለምን እፎይን 4ኛ አካውንትን ያስከፈቱት የእኔን 1 ሚሊዮን ሲገባ ጠብቀው ሌላ ጊዜ ሲናገር ምንም ብለው አያውቁም። 1 ሚሊዮን ሲገባ ጠብቀው ዮኒ ማኛ እንዲፈጥሯል ብለው አዘግተዋል። አሁንም የኔ 1 ሚሊዮን ሲገባ ጠብቀው እንደዚህ እንደሚያደርጉ እርግጠኛ ነኝ። ስለዚህ ለምንድን ነው እፎይ ጋር የማይቀርበው? ለምን ፈር እፎይ ፎሎ አድርጎታል። ፎሎ መልሶልሃል እፎይ? ፎሎ አልመለሰም። አይ ቲንክ ፎሎ አድርጌዋለሁ። ይኸውልኝ እንግዲህ ማን ነው እንደ ለመሴጅስ መልስ ሰጥቷል። መሴጅ አድርገው ነበር ድረስ ፎሎ አላደረገኝ። ሜሴጅም ልኬለታለሁ ከአንድም በ2 አካውንት ፎሎውም አድርጌዋለሁ። አረ ሲያስቁ ምን አለ? ሲወጣ እኮ ነው የላከው። ሲወጣ እንዴት ይላካል? ይሄ ሜሴጅ እፎይ የላከለት ነው ዮኒ። ሲወጣ እንዴት ነው የሚላከው? እስቲ ንገሩኝ፣ ንገሩኝ እስቲ። ለወጣ ሰው ሪኩዌስት ይላካል እንዴ? ቆንጆ መሀይም አድርገዋቸዋል። እናንተን መጫወቻ አድርገዋቸዋል። የወጣ ሰው ጋር ሪኩዌስት ይላካል? ሲወጣ ነው የላከው አሉ እንዴ? ታዲያ ይኸው ሲወጣ እኮ ነው የላከው። ሲወጣ እንዴት ነው? ኖ በመጀመሪያ የወጣ ሰው ጋር እንዴት ነው የምልከው ሪኩዌስት? እስቲ አይታይም? ወደዚህ አምጣው። ይኸው አረ ተገኝተሻል። እሱ እየተገኝተሻል አባት። እንግዲህ እሱ የዮኒ ማኛ ጥብስ ከምትውል ለ3ኛ ጊዜ ግባ ብያለሁ። ይኸው ሪኩዌስት ልኮለት ለ3ኛ ጊዜ ግባ ጥብሴን፣ አለበለዚያ እኔ ችግር የለብኝ። እሱ ፖለቲካ እንዳይመች እኔ ለፖለቲካ እፎይ ሉጣ እንትንን ቻርጅ እያደረግ ስልክህን አደራ፣ ስልክህን ቻርጅ አድርግ። ዩዘር ኔሙን እኔ ቴክስት ላድርግልህ፣ ለአንተ ቀጥታ እዛው ትልክለታለህ። እኔ ለፖለቲካ እንዳይመቸው ማለት ነው የሌለ ኤክስኪውዝ እንዳያቀርብ እኔ ልልቀቅለትና ገዝት ፍሪ ላድርግለት። አንተ በቃ ከዚህ በኋላ እንኳን ከመጣ ቤቱን ዘግቶ ወጥቷል። ለነገሩ የለም ይመጣል። ወጥቷል ብዬ እኔ ጓስልበት ነው መልሶ የገባው። በቃ ተመልሰና ማንም ሪፖርት አያደርግም። ኦርቶዶክስ ሪፖርት አያደርግም። ራሳችሁ ካረጋችሁ የራሳችሁ ጉዳይ። ግን በእርግጠኝነት የምናገረው ማንም ኦርቶዶክሳዊ እሱ ጋር ሪፖርት አያደርግም። እስከ ዛሬ አድርጎ አያውቁም። ዛሬ የእናንተ የምታደርጉ ማጋ ነው የፈረደበት እፎይ ጋር። የኦርቶዶክስ ልጅ አንድም ቀን የውሱን ፔጅ ሪፖርት አድርገው አዘግተው አያውቁም። ስለዚህ መዋሸት አይቻልም። ምንም ማምለጥ አትችሉ ማምለጥ አትችሉ። ለምን አንድም ቀን የመሲ የማ ኦርቶዶክስ ሪፖርት አድርጎ አዘግቶ አያውቅም። የኦርቶዶክስ ግን በየጊዜው ይዘጋል። እውነታ ይሄ ነው። ይኸው ሪኩዌስት ተደርጓል። ሪኩዌስት የወጣ ሰው ጋር ሪኩዌስት አይላክም መቼም ታውቃላችሁ። የለማ እዚህ ላይቭ ላይ ከሌለ መላክ አትችሉ። ይዋቸው ስድባቸው ደስ ሲሉ እንዴት እንደሚንጫጩ እኔ ጋ ይውልኝ። ስድባቸው እኔ ጠግቤዋለሁ ስለማውቃ። ውሸታም ሁሌ ተሳዳቢ ነው። የሚዋሽ ሰው ሀቅ የሌለው ሰው መጥቶ እንደመወያየት እንውጣ፣ አንተና እሱ ተገናኙ ተባለ። ናግባ የኔዎቹ ኮፒ ሊንክ አድርጉ። ናግባ አልተላክልኝም ብለህ ልታጭበረብር ነበር። ልኮ አሳየን። ፎሎ አላረግከውም፣ መሴጁን አልመለስክም። ዝም ብለህ ግን ዋቴ ታደርጋለህ። ጆንዬ ሚዩት ፖለቲካ ዮኒሻ ፖለቲካ ይጫወታሉ እኮ ሰዎቹ። ሃይማኖት ሰው እኮ ኧረ ይችላሉ በጣም አይ አለበለዚያ ግን ካልሆነ ግን ምን እናደርግ መሰለህ? አንተ ቤት እንመጣለን። በቃ ማን አምላክ እንደሆነ ተዘግበናል።
ይቻላል። አንተ ቤት እንመጣለን። ማን አምላክ ነው ማን አይደለም ተዘግበናል። ይህን ነው የሚደረገው። እንዳታቆሩ። ማክረፍ አይቻልም። ና ግባ። አሁንም እንጠብቃለን። ና ተመለስ፣ ና ተመለስ። በጆኒ አሳባሃል፣ በእሱ አሳባሃል፣ ሪፖርት አረጉብልኝ ብላ አሳባሃል። ምን ብለሃል? ዛሬ ለምንም እንዳትመች ነው ማድረገው። ሁሱ ለምንም አትመችም። ዛሬ የሚፋታ የለም። እመነኝ። ለምንም እንዳትመች አድርጌ ነው። ለምንም እንዳትመች ግባት። ለምንም እንዳትመች አድርጌ ነው ማውራ። ግባ ግባ። እችላለሁ ብለሃል። ጥሪ ተቀብያለሁ ብለሃል። ግባ። በቃ ይሄ ነው። ግባ። እችላለሁ ብለሃል። ሀቅ ነው የምናወራው። ትላንትና ተናግሬያለሁ። እፎይ ባገባ እፎይን ነው የምረግጠው ብያለሁ። ቃል ለምድር ለሰማይ። እሱ ባይገባ እሱን ነው የምረግጠው። ይሄ ቃል ነው። ቃል ገብተዋል። በህዝባችን ላይ መጫወት አይችሉም። እንችላለን ብለዋል። ይኸው ቀርቦላቸዋል። የልጅቷን በአግባቡ ጥሪ የጆኒን የተቀበለው ግን እፎይ ነው እንደምታዩት። ለምን ተቀበለ? ለምንድን ነው እሱ የማይቀበለው? ይሷል እሷ አይደል ቀጠሮ ያዘችው? እሷ አይደል ይገናኝ ላገናኛችሁና እኔ ካስጠላችሁ ልውጣ ነው ያለችው። ቃል በቃል አገናኝቻችሁ እናንተ ተነጋገሩ እኔ እወጣለሁ አለች። በቃ ይሄ ነው እንግዲህ የተባለው። የምን ምክንያት እያበዙ መዋሸት ነው? ለምንድን ነው የምትዋሹት? ለምን? ይኸው ግባ ግባ። አሁንም ንገሩት፣ ግባ በሉት። ማጭበርበር አይቻልም፣ ማጭበርበር አይቻልም። ግባ። ኢንቪቴሽን ተልኮልሃል፣ ሁሉ ነገር ተደርጎልሃል። አትገባትም። ታውቀዋለህ። እፎይን የሚችለው የለምና ብትችልማ ሮጠህ ትገባለህ። አራማን እቺ ቪዲዮ እንግዲህ አሁን እየተወያዩ ነው። አራማን የቁርአን ሕክምና ማዕከል የቁርአን ሕክምና ማዕከል ያለው ነው እንግዲህ ድርጅት ይሆናል እንግዲህ አይደል ነው እንትኑን ወይ ትውሽ ይላል። ኦኬ እሺ ሶሪ ኢትስ ኦኬ ንፋሳ ኦኬ እሺ አራማን አሁንስ አሁን ፋይል ነው። ኦኬ አራማን የቁርአን ሕክምና ማዕከል ይላል እንደምታዩት ይታያል። ስለዚህ ውይይት ጉዳይ እንግዲህ ያስባል ለማበረታታት ያንተን ሀሳብ እኔ እጋራለሁ። አንድ ለአንድ ነው መሆን አለበት ብዬ አስባለሁ። በቃ ሁሱ ጋር ከሆነ ሁሱ ጋር ወይ ኢምራን ጋር ከሆነ ኢምራን ጋር መሆን አለበት። ለምን ሁለት ሲሆኑ መደራረብ ይመጣል፣ መረባበሽ ይመጣል። በጣም አስቸጋሪ ነው። ከዛ በላይ ግሩፕ ከሆኑ አስቸጋሪ ነው። ሁሱ ደግሞ እውነት ለመናገር በቂ ነው። በቃ ሁሱ ከበቂ በላይ ነው። ሁሱ አንድ ለአንድ ብቻ በቂ ነው። በደንብ አድርጎ በቂ ነው። ከበቂ በላይ ነው ሁሱና ኢምራን ቢደመር ከዛ በኩል ደግሞ ያ ወገን ሁለተኛ ሰው ይዞ ሊመጣ ነው። ሁለት ለሁለት ሊሆን ነው። አራት ሆኑ ማለት ነው። ጫጫታ ይመጣል፣ ጫጫታ ይመጣል፣ ረብሻ ይመጣል። ያ እንዳይሆን አንድ ለአንድ ደቂቃ ተይዞ 10 ደቂቃ ለሱ 10 ደቂቃ ለዚህ። ከዛ መሀል ላይ ጥያቄ መጠያቂያ ደግሞ ሁለት ደቂቃ። ከዛ ሪበትል ይኖራል። በሪበትል በዛ መልኩ ቢያደርጉ ይሻላል የሚል እምነት አለኝ እኔ። ለምን የተገኘ እድል ነው። ይህንን እድል መጠቀም ስለምንፈልግ ማለት ነው። ቴንኪው። በጣም እውነት ነው። በጣም እንዳይበጠበጥ ማለት ነው፣ እንዳይረበሽ ነው። አሁን በእርግጠኝነት ከነሱ በሲያሳ በልጠን በሲያሳ ካልያዝናቸው በጥብጠው ሁሉ ሊሄዱ ይችላሉ። ስለዚህ ሳይበጠብጡ እድል እኛ ላለመስጠት አንድ ለአንድ ብቻ ስታቸዋለን። ኢምራን እኛም በጥበጣ በግራና በቀኝ ነው መወገዝ ያለበት እና በእኛም በኩል የሚበጠብጡ ካሉ አደብ እንዲይዙ፣ በዛኛውም ሳይድ የሚበጠብጡ ካሉ አደብ ይዘው ውይይቱ ለህዝብ ግልጽ መሆን አለበት። ማን በተሻለ እውነት እንዳለ በቃ መለመድ አለበት። ያንን ነው ውይይት በአንድ ሳይድ ብቻ ላይሆን ይችላል። ይቅርታ እንግዲህ
በመሀል ከገባሁበት ትክክል ነው። ለውይይቱ አሁን የተናገርካት ንግግር አለ። ይሄ የመጀመሪያም የመጨረሻም ውይይት መሆን አለበት ከኢፎይ ጋር። ይሄ ጎልደን ቻንስ ነው። ጎልደን ቻንስ ማለት ወርቃማ ቻንስ ነው። ይህንን እድል እነሱ ሊያበላሹ እንኳን ቢፈልጉ እኛ እንዳንፈቅድላቸው ነው። እነሱ ሊያበላሹት እንኳን ቢፈልጉ፣ ሊበጠብጡት እንኳን ቢፈልጉ እድሉን እኛ እንዳንሰጥ ብልጥ መሆን አለብን ነው። ስለዚህ አንደኛው እሱ ምንድን ነው፣ በቃ አንድ ለአንድ እናድርግ። እውነታት ሴት ከዛ በኋላ ሁለት ከሆነ ከእፎይ ጋር የሚመጣው ሰውዬ ሁለት ይሆንና ይደራረቡና ብጥብጥ ይሆናል፣ አዛ ይሆናል፣ መሰዳደብ ይሆናል። አዛ ነው የሚሆነው እና የአዛ እንዳይሆን እድል እንዳንፈቅድላቸው እንዳንሰጣቸው ነው የኔ ሀሳቤ። ይሄ ነው እውነት ለመናገር። አመሰግናለሁ በጣም ኦኬ። አይ ቲንክ ዮኒም ትስማማለህ ብዬ አስባለሁ በዚህ እኮ ሀቁን ተናገረ እኮ ሙስሊም ወንድሙ። አንዳንዱ ነው ይነጋገሩ። ከዛ በኋላ ሌላ ከተጨመረ አዛ ይሆናል፣ ያስቸግራል፣ ይጨቃጨቃሉ። የማየውን ነገር ነው የሚፈጠረው። እንደዛ አይነት ነገርም አይደረግም አለ። ከበቂ በላይ ነው እሱ እፎይን ለማናገር ከበቂ በላይ ነው ብሎ ነው የተናገረው። እራሳችሁን ያላችሁት። እስካሁን ሰዓት እፎይ አልወጣም። እስካሁን ሰዓት እፎይ እየጠበቀ ነው። እሱ ይወጣል ይገባል፣ ይወጣል ይገባል። ላኩ በሉ ይላል፣ ፎሎ አላረግም ይላል፣ ሁሉ ነገር አላረግም ይላል። ማን ነው እስቲ ምክንያት እየሰጠ ያለው? እንደው ስለ ሀቅ ተናገር። ማን ነው እየዋሻ ያለው? ማን ነው ስለ እውነት የተቀመጠው? ማን ነው እውነትንስ የሚናገረው? ይኸው ህዝቡ በደንብ ያህል አሁንም ድረስ እየጠበቅን ነው። አሁንም ድረስ እየጠበቅን ነው። አሁንም ድረስ እኛ እንወጣለን። ዮኒ ምክንያት በደስታ ይምጡና ውልቅ ነው የምንለው። አንድ ደቂቃ አንቆይም፣ አንድ ሰከንድም አንቆይም። አንድ ሰከንድ እናንተ ተገናኙ፣ እኛ ወጣ ላስ ሲጀመር ዮኒ አውቀው ሆን ብለው መጨረሻ ላይ አሁን ይምጣ ከአንድ ሰዓት ተኩል በኋላ ይምጣ ምናምን ይላል። መጀመሪያውኑ ቢዱ ፖለቲካ በቃ መጀመሪያ አክሴፕት አድርጎ ኻላስ በቃ ሁይቱ ይካይነቀቁ አይደል እንዴ? ምንም ቋጨቃል ድራማ መስራት እንዳስፈልግ እኮ አይገባኝም። እኔ የእውነቴን ነው የምነግራችሁ። መጀመሪያ ድራማው የማይገባኝ በቃ ለእናንተ ስም ናበሉት ይላል። ናበሉት ከዛ ገስት ላይ ቁጭ አድርጎ ሰው ማለት ናበሉት ከፈለገ ይላል። እያየሁ አልነበር እንዴ? ከዛ ለ5 ደቂቃ የማይሞላ ያስቀምጥና ይወጣና ሞዴሬተሮች ይላል። ሞዴሬተሮች ሰው ካለ ከሌለ ይላል። ደጋግሜ ስጽፍ ዮኒ ገስት ላይ ሰው እንዳለና እንዳለ እንኳን አታውቅም እንዴ? ሰው አለ በደንብ ነው እንጂ የምታውቅ ሰው የለም አይደል ይላል። አውቆ እኮ እንዴት ነው የማላውቀው እኔ ገስት? አንቺ አሁን ገስት እንዳለና እንደሌላ አታውቂም? አንቺ ላይ የገቡና ቁጭ ያሉ እንዳሉ አታውቂም? አረ በደንብ ነው የማውቀው ዮኒ። እኮ ፈጣሪ ዮኒ ሀቢቢ ፖለቲካ ባያስፈልግ ኖሮ መጀመሪያ 9 ሰዓት በቃ ድራማ አያስፈልግም ነበረ። ካላስ ውይይታቸውን ይቀጥላሉ። እስካሁን ህዝቡም ተደስቶ ነበረ ወይ አዝኖ ነበረ። ተበጣብጠው ብቻ የሆነ ነገር ብቻ ተገናኝተው ልክ 1 ሰዓት ተኩል ቆይቶ በቃ እኔ ለእናንተ ስል ናበሉት ይላል ገስት ላይ ቁጭ አድርጎ። ምንድን ነው የድራማ ተቃጠል ነው ዮኒ አሁን ሁሉ ነገር ቼክ አድርጌ ነው የመጣሁት። ጆኒ አይ ቲንክ ጌም ኦቨር ብለናል። ምክንያቱም ሁሉም ቤታቸውን ዘግተው፣ ሁላችሁም እንድትሰሙ ይፈልጋሉ። ሁሉም ቤታቸውን ዘግተው አንድ ቤት ከፍተው ገስት ላይ ተሰብስበው ወሬያቸውን ጀምረዋል። ፖለቲካን ያዙት። አይ ቲንክ በጣም ብዙ ምንማማረው ስላለ ዝም ብለን እንስጠው፣ ትንሽ ሳናቆየው ትንሽማ አቆየዋል። አይ ቲንክ ገና በጣም ብዙ ምንማማረው ነገር ስላለ ከተማማረም በኋላ መስጠቱ ይሆናል። ለንግግርም እንዲመች በስነ ስርዓቱ እንትን ለማለት ይኸው እየጠበቃችሁ ነው። አሁንም ድራማችሁን ትታችሁ አሁንም እየጠበቃችሁ ዘግተዋል። ሁሉ ነገር አልቋል ወንድሜ። ይኸው እኮ አይፓዴ ብራዘር እየተከታተሉ ታዲያ ምን ነው የምንጠብቀው? ጆኒ ብዙ ነገር የሚገለጥ ነገር ስላለ መልሰው እንዲገቡ ነዋ። መልሰው እንዲገቡ ጆኒ በቃ እኮ አይ ቲንክ በቂ ይመስላል። ሁሉም ሰው ትምህርት መማር ስላለብን ወደ መማማራችን ብንገባ ደስ ይለናል። በጣም ብዙ የምናነባቸው ብዙ የሚከፈቱ ነገሮች አሉ።
አየሽ ችግር የለም እናመሰግናለን። ለማንኛውም ዛሬ እውነታው የታወቀበት ቀን ነው። ኦልሬዲ እንግዲህ ማን ፖለቲካ እየሰራ እንዳለ በግልጽ ያያችሁበት ቀን ነው። ይኸው ለ2 ሰዓት ያክል ጠብቀናል። 9 ሰዓት የጀመርን 1 ሰዓት ከ45 ደቂቃ 1 ሰዓት ከ45 ደቂቃ አሁን ማለት ነው። ስለዚህ ማን ፖለቲካ እየሰራ እንደሆነ በግልጽ ያያችሁበት ነው። ከዚህ በኋላ እፎይ እፎይ የሚባል አማርኛ መስማት አንፈልግም። እፎይ 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 ፈራ፣ እፎይ ሙስሊም ፊት መቆም አይችልም፣ እፎይ እንደዚህ፣ እፎይ ቀብር ጥሴ አንድ ሰው ስሙን እንድታነሱ አንፈቅድላችሁም ከዚህ በኋላ ማለት ነው። አንድ ሰው ማለት ነው። ለ1 ሰዓት ከ45 ደቂቃ ይኸው እየጠበቃችሁ ነው ህዝቡ ማለት ነው። ስለዚህ ድራማ ሰርታችሁ ድራማችሁን አጠናቃችኋል። የዛሬ ሳምንትም እንደዚህ ድራማ ነው የተሰራው። ስለዚህ ይሄ ለህዝብ ይፋ የሆነበት ቀን ነው ዛሬ ማለት ነው። ድራማችሁ ከዚህ በኋላ እፎይ የሚባል አማርኛ የለም እና ከቤት ወጥተህ እኛ እግራችን ስር ሆነ ተወያ ብሎ አማርኛችሁን እዛው አስቀምጡት። ከዚህ በኋላ ማለት አንሰማችሁም ማለት ነው። ካላስ እኔ የምለው ይሄንን ነው። እናንተ የምትሉት ሰው ባለበት እነሱ የሉም፣ ፎርፌ ተበልተዋል። አንተ ቤት እንመጣለን። ሰው ባለበት የሁለቱን ልዩነት ቁጭ አድርገህ ታስተምረናለህ። እኔም እመጣለሁ በገስት ሁላችንም። ለምን እመጣለሁ? ምን ይመስላል? ይቻላል። በቃ እንደሱ ነው። በቃ ሳቡኝ ስመጣ ክበርልን። በነገራችን ላይ በጣም እግዚአብሔር ያክብር። ጆኒሻንም አክብረ እኔም ጋር በላይፍ ተገናኝተን አናቅም። አስገቡልኝ ብለህ እየለመንክ ኢንቫይት እየላክ እሱ ጋር ኢንቫይት እየላክ እባካችሁ ገብቻለሁ ይምጣ እያልክ ይህን ያህል ሰዓት ሙሉ ተቀምጠህ ህዝቡ እያየ ሁለቴ ጥሎ እየወጣ እያጭበረበረ ገስዋት ሁሉን ነገር ይኸው ዳኛዋ እሷ ነበረች ያለችው ነገር። ከዚህ በኋላ እፎይ የሚባል ስም እንደማትጠሩ እርግጠኛ ነኝ። እንደማትጠሩ እርግጠኛ ነኝ። እንደማትጠሩ የእናንተ ሰዎች አሁንም እንደማይጠሩ እርግጠኛ ሆኜ ይናገራለሁ። እሱ ነው እየሮጠ የሚወጣው እንጂ ማንም ሮጦ የወጣ የለም። ማንም ፈርቶ የሸሸ የለም። ኢንቫይትም ተልኳል። እንዲሁም እንዳትረሱ ፎሎ እፎይ አድርጎታል፣ መሴጅ አድርጎታል። ዛሬ እንገባለን ተብሎ ስድድብ አይኖርም ተብሎ በደንብ በስነስርዓት ጽፎ አስቀምጦታል። ስለዚህ አሁን የሚደረገው ምንድን ነው? እፎይ ቤት እንሄዳለን። የኦርቶዶክስ ወንድምናቶች እንዲሁም ሀቀኛ ሙስሊሞች ከእፎይ ጎን እንደምትሆኑ እርግጠኛ ነኝ። እሱን ስም ያስጠፉት ዋሽቶ ቀጥፎ ሳይሆን እውነቱን ስለተናገረ የተጻፈውን ስላነበበ ነው ያሳደዱት። ስለዚህ የማሳደድ የውሸትና እውነት እንዳይወጣ ለማድረግ እንደሆነ እፎይ አሳይቶናል። እግዚአብሔር ባርክ። አንተ ፔጅ እመጣለሁ። ተባረክ። በዚህ አጋጣሚ የመጨረሻ ንግግር ላሳደርግ ክርስቲያኖች እንኳን ደስ ያላችሁ። እኔ ክርስቲያኖች እንኳን ደስ ያላችሁ። በእፎይ ከዛሬዋ ቀን በኋላ ልትኮሩ ይገባል። እንኳን ደስ ያላችሁ። ለእናንተ ልትኮሩበት ይገባል። በቃ አለቀ። ልትኮሩበት ይገባል። ይሄን የመጨረሻ ከመውጣታችሁ በፊት ሜይ ቢ 5 ደቂቃ እድል እንስጠው። ጥፊ የሚመረቃል ይባላል። እስካሁን የሚለማመጠው ሰው እዚህ ጋር ያለው ሰው 5 ደቂቃ እድል እንስጠው። እስካሁንም ልምምጥ ላይ ነው። እንጠብቃለን። የቀረችው ካለች ጎልደን ቻንስ ነው ብለዋል አለ። ዋው ይኸው ስሙ። እንደዚህ አይነት እድሎች ስለማይገኙ ይሄንን ጎልደን ቻንስ እንዲሁ በቀላሉ ልናጣው አንፈልግም። ማጣት የለብንም። ይኸው ንገሩት እስቲ ሳትሳደቡ። አይዟችሁ ስድቡን ተዉትና ንገሩት። ሂዱና ሌላ 5 ደቂቃ ተጨምሮላል። 1 ሰዓት ከ50 ደቂቃ ጠብቆ ሌላም ጭማሪ ለ3ኛ ጊዜ እባክና እያለ እየተማጸነ ነው። ስድቡን ተውትና ንገሩት። እውነት ካላችሁ ስድቡ ይደርሳል። አይዟችሁ። እኔ ገና ስገባ ትለጠልጡኝ፣ እንለጣለጣለን። አይዟችሁ።
ከኔ እባካችሁ ኡስታዛችሁን ጥሩት። ተው አታሳፍረን በሉት። አታዋርደን ኡስታዛችንን በሉት። ከኔ ጋር እንለጣለጣለን ጀምረናል። መጅሊሱን እኮ ነው ያዋረደው። ሴታ ዮኒኛ ነው የሚሉሽ አላውቅም። እናቱ አቤት መጅሊሱን ነው እኮ ያዋረደው። መጅሊሱን እኮ ነው ያዋረደው። ቀላል ምሁር ተብሎ ተሸልሞ 5000 ሰው አሰለመ ተብሎ ድራማ ሰርተው ምናምን ትችላላችሁ። ግን ድራማ ጋር ይፈራረሰ ደግሞ እሱ ጋር ተወያዩ ይላሉ እንጂ። አዎ ይኸው ተዋውቀናል፣ ተያይተናል። አረ ጀግና ነው። እኔ እዛ አንተ ጋር እስክመጣ ቸኩያለሁ። አንተ ቤት ጀግና ነህ። ዛሬ ተገላለጸዋለህ። ምንም የሚደበቅ ነገር የለም። ያስፈራል፣ ይሰቀጥጣል የሚባለው ትምህርት በሙሉ ይዘረገፋታል። አልፋት። ከዛ እኔ ደግሞ በሪሚክስ እቀጥላለሁ። በሪሚክስ ሰምታችኋል። ምንድነው እሱ? ስማ፣ አንደኛ ኡስታዙ አንደኛው ምን አለ? ሁለት አይደሉም አንድ ናቸው። አንድ ሲደመር አንድ ከኔ ጋር አንድ ናቸው አለ። አይተዋል? ቅድም እሱ ሁለት አይባሉም ማለት ነው። ግማሽ ግማሽ ናቸው ነው መሰለኝ። ልጆቹ ሁለት ካልሆኑ ከአንተ ጋር አይችሉም። እሱ ደስ ይላል። እሱ ደስ ተደማምረው ማለት ነው። እና ምናልባት ወራዊ መጥቶን እንዴ ወራዊ ጉዳይ ላይ ምናምን ሁለት ከሆኑ በእስልምና ሴቶች ናቸው ወንድ ግማሽ ይባሉ። እዛ ላይ ሆኖ ፔን ካለው ምናልባት እንጂ እሱን ኤክስኪውዝ እናደርጋለን፣ እንፈቅዳለን እንደዛ ከሆነ። ምክንያቱም በእስልምና ሴት ልጅ የወንድ ግማሽ ነች። ሁለት ሆነው ነው የሚቀርቡት። እሱን አውቃለሁ። አንድ ሲደመር አንድ ሁለታችን አንድ ነን ብለዋል። እኩል ይሆናል ከአንተ ጋር አንድ ብለው ነው ያስቀመጡት። የዛሬው እድል የማይገኝ የማያገኙት እድል ነበር። የዛሬው እድል ማለት ነው። የዛሬው እድል የማያገኙት ማለት ነው። የማይገኝ እድል ነበረ። ግን እንኳን እኛ በተወሰነ ለምን እንደሆነ ታውቂያለሽ ጆኒ? ይሄን ዲቤት ቢያደርግ በሚሊየን ከእስልምና ዛሬ ይወጣ ነበር ሰው። ለዛ ነው እኔም በሐሰት ሲከሱ፣ በሐሰት ሲሰድቡ፣ በሐሰት ሲያሳድዱኝ የነበረውን ሁሉ እያንዳንዱን በመረጃ ያሳያችሁ ነበር። ከተነፈስኳት ውጪ ለተናገርኳት ሁሉ ነብያቸው ያደረገው ነው፣ ሳባዎቹ ያደረጉት ነው፣ ታቢያኖቹ ያደረጉት ነው፣ መጽሐፋቸው ላይ ያለ ነው። ከተነፈስኳት ውጪ አንዲትም ያለ መረጃ ያወራሁት የለም። እያንዳንዱ ቃላቱ ጭምር እያንዳንዱ መጽሐፍ ላይ ያለ ነው። ያውቁታል መጽሐፍ ላይ እንዳለ። ግን ምንድነው እነሱ መጠቀም የሚፈልጉት ህዝቡ ማያውቀውን እፎይ ተሳዳቢ ነው፣ እፎይ ባለጌ ነው እንዲህ ብለው ብዥታ ፈጥረው እኔን በተቆራረጠ ቪዲዮ ከዛ ሰው አስተምሮቱ ላይ መኖሩና ለመኖሩን ማያውቅ ከሆነ ለምን እንደዚህ ይላል ብሎ እንዲያስቡ ያደርጋል። መጽሐፉን ሳነብ ያችን ፓርቲ ቆርጡና የኔ አድርገው ያስቀምጧታል ማለት ነው። ነገር ግን ነብያቸውን ያደረገው፣ ሰሃባዎቹን ያደረጉት፣ ታቢያኖቹን ያደረጉት፣ ሰለፎቹን እነኚህ ያደረጉት ነው። የነሱ መመሪያ ነው። መጽሐፍቶቻቸው ላይ ያለ ነው። ከመጽሐፍቶቻቸው ውጪ አንዲትም የተናገርኳት ነገር የለችም። አንዲትም ማለት ነው። ብዙ ጊዜ ቻሌንጅ አድርጌያቸዋለሁ። እፎይ ዋሽቷል የምትሉትን፣ እፎይ ቀጥፏል የምትሉትን አንዲት መረጃ አንጡ ብዬ ማምጣት አልቻሉም፣ አይችሉም። ምክንያቱም እኛ ክርስቲያን እንቅልፌን ማጣቴ ቆጨኝ እኮ። ደግሞ እንቅልፍ አልተኛውም። እግዚአብሔር ምስክር ተናድጃለሁ። አመለጠኝ እንዴ ካሁን እያሉ እኔን ብታይኝ ምን ልትሆን ነው? እኔን ብታይኝ አይ ነው አንቺማ ዋናዋ ስለሆንሽ እንጂ። በነገራችን ላይ ሙስሊሞች አስረግጬ የምነግራችሁ በየትኛው መንገድ ማለት ነው እፎይን አታገኙት ነበረ። ዛሬ እፎይን ለማግኘት እጁን አግኝታችሁ ነበረ፣ ግን እጁን አልተጠቀማችሁበት። ይኸው ለሶስተኛ ጊዜ ቁጭ ብሎ እየጠበቀ እኮ ነው። አልተጠቀማችሁበትም እድሉ። እውነቴ ነው እነግራችሁ። አካውንቱን ዘግቷል አይደለ? አካውንቱን ዘግቷል። ከድንኩ ወጥቷል። ኦኬ ላሳይሻ። በትንሽ አካውንት ተደብቋል። በትንሽ አካውንት ተደብቆ ሌላ ቤት ነው ያለው። በትንሽ አካውንት የራሱ ነው ወይስ ያው
40 ምናምን 45 ሺህ ባለው ተደብቆ ነው ያለው። ያ ተደብቋል። ያው በሌላ እንኳን አየው ያ አካውንት ቀይሮ ተደብቋል። ኧረ ወይኔ ተደብቆ ነው ያለው። ያውና በቁጥጥር ስር አባቴ የትም አትሄድም። ያው ተደብቆ ነው ያለው። ኡስታዛችሁ በሌላ አካውንት ተደብቆ ነው ያለው። እኔም በሌላ ልፈልግ። የሚገርም ነው። አድናቂ ነኝ እሱ። እኔ እንዲህ የምትፈራ አይመስለኝም ብራዘር። እሺ እንላክለት በዚህ። አዎ ላኪለት። እሺ ከወጣልኝ ከታች እንዲህ መደበቅ ይቻላል እንዴ? አያችሁልኝ አይደለ? ግን እንዲህ መደበቅ ይቻላል። አየህ አይደለ? ዮኒ አየህ አይደል? አሁን የኢትዮጵያ ሕዝብ ፖለቲካውን በግልጽ እያያችሁ ነው። አሁንማ እግዚአብሔር ይስጣል። እንዲህ መደበቅ ይቻላል እንዴ? ዋና አካውንትን ደብቀ በሌላ አካውንት መደበቅ ይቻላል? ይኸው ላይቭ መጣልኝ። ተቀበለው እስኪ እንትን በለው ላክለት ዮኒ። በሌላ አካውንት ነው፣ በዚህማ መላክ አልችልም። ይኸው ሞክር። ላይቭ መላክ አትችልም? ተደብቆ ነው ያለው። በዚህኛው አልችልም። ያኛው ነው። እስቲ መላክ ብችልማ አመጣው ነበረ። ሞክር እስቲ እና እኛ እንወጣለን። ሞክር እስቲ። ወይ መድኃኔዓለም ጎትተህ አምጣልን እባክህን ዛሬ። አረ ቀላል ጎትትልሻለሁ። ዋናውን አካውንት ይዞ ይምጣ ዮኒ። አረ ምን ትንሿንም ይዞ ይምጣ። በሁለት ሰው እንትን እንዳይልበት እኮ ነው። ሰው እንትን እንዳይልበት ነው። አረ ችግር የለም። በትንሿ እስልምና ጉድ እፎዬ እኔ በትንሿ እንደዛም ከሆነ በጉሊቷ ይምጣ። ይቻላል። በጉሊት በቁጭ አካውንት ይምጣ። ዋናው መንፈልገው እውነት ነው። እስልምና ሊታደገ ይሆን ዛሬ? አላህ ሊታደገ ይሆን ወይንስ ሚስቶቹን ዝም ብሎ ሻዳ ያስይዛል? ሚስቶቹን ሻዳ ቢያስይዝ ይሻለዋል። ይኸው እያሳያቸው ናግባ። ኧረ እኔ ልዘግበው ወንድማችን ናግባ። መጽሐፍ ቅዱስ እናንተ ስትገምረው ይሄ እኮ ነው። ይሄ ነው አሁን እንግዲህ ፎሎ እያደረኩ ነው። ፎሎ አድርጌያለሁ ብለዋል። በዛኛው ሲዋሽ ነው። ፎሎ አድርገው ፎሎ አድርገው። እፎይ ፎሎ አድርጌያለሁ እያለ ነው። ሊዋሽ ነው። ያዘው። ፎሎ ካረገ ፎሎ አድርገው አደራ። በዚህችኛዋ አሳይ። እንደማያደርግ እርግጠኛ ነኝ። ላገኛችሁም። ምክንያቱም ወይ ዮኒ ሆን ብሎ ነው ያኛውን ትቶ እዚኛው ላይ መጣው። ሆን ብሎ ነው እዛኛው ላይ ፎሎ አድርጌው ልኬለት እዚኛው ላይ ወጥቼ ገና እሱ ፎሎ ማድረግ እንደማልችል ስላወቀ ነው። እንደገና አይቻ ወጥተህ ማድረግ አትችልም። ወጥቼ ፎሎ ማድረግ አልችልም። አረ እሱ ምንድን ነው የምታወራው? እንደገና እንደ አዲስ መክፈት አለብኝ ማለት ነው። እንደሱማ ኮመንቱን አጠፋው። ይኸውልህ ሲነቃበት ኮመንቱ ጠፋ። ስለዚህ በትልቁ ይምጣ። ሆን ብሎ ነው ኮመንት ዘጋ። ኮመንት ዘጋ። ይኸውልህ እግዚአብሔር ምስክር። ይኸው እኛ ጋር እስካሁን ኮመንት አልዘጋንም። ምንም እኛ ደንታችን ነው፣ ሁሉ ክፍት ነው። ይኸውልህ እውነት ስላለን ያው ኮመንቱንም ዘግቶ እንትን እያለ ነው። ክፍት ነው ሁሉ ነው። ይኸው እንድታዩ ይኸው በትንሹ አካውንት እንኳን ሄዶ ማለት ነው። ይሄ ነው ኡስታዛችሁ፣ ይሄ ነው እስልምና። አላህን መታደግ አይችልም። ሪከርድ አድርጉልን። አንድ ሲደመር አንድ እኩል ይሆናል አንድ ምትል ና ግባ እስኪ። አምላክህን በማት ሲደመር ላይ ገና ቆመህ ካልኩሌት የምታደርግ ግቡና እስኪ ኮመንቱን ላጥፍቱ ቁጭ አለ። ስለዚህ ይህንን መዳው የምንጠብቀው ዮኒ ያኛ አካውንት ሪፖርት አልተደረገም። እንድታዩልኝ ቆይ ልዘግባቸው። ያ አካውንቱ ሪፖርት አልተደረገም። እንዳልተደረገ ላሳያቸው። ይኸውልህ ቆይ ያ አካውንቱ የሁሱ ይኸውላችሁ ሪፖርት አልተደረገም። ክሊር ምንም ነገር የለም። ታምር አመለጣውን ደግሞ ሌላ አካውንት ቀየረ። በ11 ሺህ ገባውን ደግሞ በ11 ሺህ ገባውን ደግሞ ይኸው በሌላ ገባ ደግሞ ይኸው በ11 ሺህ አካውንት ገባውን ደግሞ ላይቭ ላይ ያኛውን ትቶ
ምንድን ነው የሚሻለን? ይኸውላችሁ እንደሚሄድ ዛሬ በየትኛውም አልፋታ እዩት 11,000 ይኸው እዙ ላይ 44 ምናምን አካባቢ አልነበረ 44,000 ነበር የቅድም የገባበት ተደብቆ። አሁን 48,000 ባለው ደግሞ በዚህኛው መጣ። ይሄኛውም አለ። አሁን ደግሞ አይኝ ብሎ በዚህኛው ተደብቆ መጣ። ይሄው 48,000 አለ። ዮኒ 44,000 ላይ አለ። ይሄውና አለ 48,000 አለ። 10,000 ሰው አለ አለ። ስለዚህ ለማደናገር ነው ለቦታ የገባው ማለት ነው። ስለዚህም አለ 2 ቦታ ገብቷል። ያ በትንንሾቹ ላይ ሙስሊሙ እንዳይሰማ ማህበረሰቡ በትንንሽ አካውንት ላይ ገብቷል። በዘራቸው አይድረስ። አሁን ልልክለት ነው ዮኒ ልልክለት ነው። ያው ኮመንቱ ሚዩት ነው። ላኪለት ልልክለት ነው። ኮመንቱ ሚዩት ነው። ይቀበላል አይቀበልም? ይኸው ላኪለት እየላኩ ነው እያያችሁ። አዎ ስክሪንሻት አድርጉ። ቤተሰብ እየላከች ነው። ስክሪንሻት እያረኩ ነው። እኔም እያረኩ ነው። ተልኳል። ዛሬ እናገናኛለን። ተፋልጠን መፋታት የለም ዛሬ። ያው አልተቀበለም። አይቀበልም። ዲስኮኔክት ድገሚው። እሺ ድገሚው። ያው 2 የመጨረሻ እንድትደል ስጪው። የመጨረሻ ያው ወይ ፈጣሪ እንዴ! እኔም ልልክለት ነው። አገኘሁት። ላክለት። አንቺ ላክሽለት ኢንቫይቱን። የኔን ካንስል አድርጎታል። አንተ ላክስት። አክሰስ ሰስፔንድድ ይላል። አሁን መጣ። ይኸው ላኩለት። ይኸው ስክሪንሻት ላድርገው። ይኸው ማስረጃ። እኛ እንወጣለን። አክሴፕት አድርግ። እኛ እንወጣለን። አክሴፕት 9 ሰከንድ ይላል። 7 ሰከንድ ይላል። ሁሱ ይላል። ይኸው እምቢ አለ። ደግማለሁ። ደግማለሁ። ፈጣሪ ምስክር። ይኸው ልኬለታለሁ። እግዚአብሔር ምስክር። ይኸው ደግሜ የመጨረሻ እድል። ይኸው ዮኒ ማኛ እየላከልህ ነው በሉት። ይኸው ልጆቼን ነው የምላችሁ። ይኸው ልኬለታለሁ። 10,000 ሰው አለ። 3ኛ እየላኩለት ነው። 10,000 ሰው አለ። እንደዚህ አይነት ውርደት በዘራችሁ አይድረስ፣ በዘራችሁም አይድረስ። እንደዚህ አይነት ውርደት ውስታዙ መጅሊሱ አላችሁ። አቡይደር አለ። 10,000 ይኸው እግዚአብሔር ምስክሬ። የሸለማችሁት ኡስታዛችሁ ይሄ ነው። እነ ኡስታዝ አቡበከር እና መዲንጀ እንትን አለኝ። ኡስታዛችሁ ይሄ ነው። ይሄ ነው ኡስታዛችሁ። ኡስታዛችሁ ይሄ ነው። ኦልራይት እኛ እንወጣለን። አክሴፕት ያድርግ። እኛ እንወጣለን። እኛ እንወጣለን። ጃኒ ስለዚህ ይሄ ሰውዬ ሙድ እያያዘብን ነው። ወደ ገስትሬኑ በቃ ላክ በሉት። አንዴ በዚህኛው ስልክ ከታያቸው በካሜራ ላያቸው። እሺ ላክ በሉት ይላል። ሙድ ይዛል። ይታያል። እየተላከለት ሪጃክት እያደረገ ሙድ እየያዘ ነው። እያሳያችሁ ጃኒ አለሽ? አለው። እየላኩለት ነው። ቆይ እየላኩለት ነው። ዲስኮኔክት እያደረገው ነው። እኔ እየላኩለት ዲስኮኔክት እያደረገው ነው። ጃኒ በጣም እናመሰግናለን። ዮኒ ማኛም በጣም አመሰግናለሁ። እስካሁን ድረስ ለተከታተላችሁን ሁላችሁም በጣም ነው አመሰግናችሁ። ከዚህ በላይ ማንም አንታገስም፣ ማንም አንቀበልም። በቃ ጨርሰናል። ጆኒ የመጨረሻ ልኬለታለሁ። እስኪ የመጨረሻ ልኬለታለሁ። እስኪ ጣል ተብሎ ሌላ ሰው ደውሎልኛል። እሺ እንጠብቃለን። ዮኒ ማኛ እየላከልህ ነው በሉት።
ልክ ያለው ዮኒ ማኛ ይሄን ድራማ የሚሰራው ለምን እንደሆነ ታውቃለህ? ትልቁ ላይ ነው ፎሎ አድርጌው ላኩለት። ሆን ብሎ ወጥቶ በትንሽ አካውንት ገብቶ ፎሎ አድርጌ ያለው እሱ አላደረገኝም። እኔ እየላኩለት በትንሽ አካውንት መጥቶ አሁን ያንተን ቶ እኔ እየላኩለት እኮ ድራማው ነው። ስለዚህ እሱማ ገብቶናል በደንብ። ከዚህ በላይ ድራማ እንዲሰራ ፈቅድለትም ገስት ላይ ነው በቃ። ምክንያቱም በትልቁ ላይ ፎሎ አድርጌው ልኬለት አልቀበልም ብሎ ወጥቶ አሁን በትንሽ አካውንት እኔ በማላቃት መጥቶ ፎሎ አላደረገኝም እያለ ነው። ይሄ ድራማ ነው። የእናንተን አልቀበልም ብሏል። ጆኒ ተብለሽ ጆኒ ቆይ ይኸው እየላኩ ነው። ቆይ አንዴ ዮኒ አንዴ እፎይ ጠብቅ። ቆይ አንዴ ይኸው አሁንም እየላኩ ነው። ቆይ እኔም እየላኩ ነው። ስንት ጊዜ ሪፊውዝ እንዳደረገኝ ታይሙንም እንድታዩት ብዬ ነው። ይኸውላችሁ ታይሙንም ይዩት። ስንት ጊዜ ኖት አቬለብል ይላል። አቬለብል አይደለም ይላል። አሁን ይኸው ስክሪንሻት አደርጋለሁ። እያንዳንዱን አሳያችኋለሁ። ይኸው ዮኒ ማኛ ቆይ ፎሎ እያደረገ ነው። ይታያል። ቆይ እያደረገ ነው። ይኸው ፎሎ እያደረገ ነው። ይኸው ፎሎ እያደረገ ነው። ላክለት። አሁን ይኸው ፎሎ አድርግለት። ላክለት። ኢንቫይት አድርጌያለሁ። ይኸው ልክ ያለው እሺ፣ ልክ ያለው ይኸው አውቀው ወላሂ ፖለቲካ ይሰሩባቸው ፎሎ አድርጋለሁ። እግዚአብሔር ምስክሬ ፎሎ ይኸው ልክ ያለው ልክ ያለው ደግመህ ላክ ዮኒ፣ ደግመህ ላክ። አሁን ደግሞ ጠፋው። የት እንዳለ አላውቅም። የለም ደግመህ ላክ፣ ፈልገህ ደግመህ ላክ። ዮኒ ላክ እያሉ ነው። ፎሎ አድርጌ እየፈለኩ ይኸው አሁን እግዚአብሔር ምስክሬ እስካሁን ነበረ። አሁን የኔን አጥፍቶታል። ይኸው እግዚአብሔር ምስክሬ አስገቡት በላቸው በሉት። ወላሂ አውቀው ነው እየሸወዳቸው ነው። ክርስቲያኖች መድኃኒዓለም ድረስ አሁንም እየሸወዷቸው ነው እያለ ድራማ ይሰራል። የኔን ስክሪንሻት ላሳያችሁ። እዚህ ጋር ምን ሩቅ አስኬዳችሁ። ኢምራን አበባ እየላከልህ ነው። አስገባው በማኛ ይኸውልህ፣ ይኸው ኢንቫይት ልኬለታለሁ። እታች ይታያቸዋል። የኔ ነው። አየህ፣ ቀዩ እንትን ሲሆን በርገንዲ ሲሆን የተላከ ነው። አንድ ይኸውላችሁ፣ ሁለት ይኸውላችሁ፣ ዊዝድሮ አርግ ይላል። ሁለት ይኸውላችሁ፣ ዊዝድሮ አርግ ይላል። ይኸው ልኬለታለሁ። ሶስት ታገስን። ኦኬ ከዚህ በላይ ደከመኝ ነው። ኦልሞስት 2:30 አካባቢ 2:40 አካባቢ ጀምሮ አሁን ስንት ሰዓት ነው? 5:10 which means ወደ ከ2 ሰዓት ያላነሰ ማለት ነው። ከ2 ሰዓት ተኩል አካባቢ ነው ማለት ነው። የዛን ያህል ተቀምጠናል። ስለዚህ 2 ሰዓት ተኩል ያህል ተቀምጠናል። ከዚህ በላይ ብዙ መቀመጥ አያስፈልገንም ማለት ነው። ከዚህ በላይ ገስ ላይ ማናቃችሁ ሰዎች አትላኩ። የተወሰኑ መምህራኖችን እንቀበላለን ማለት ነው። ኦልራይት ኡስታዛችሁ ሮጧል። እንግዲህ መታደግ አልቻላችሁም። ኡስታዛችሁ መታደግ አልቻላችሁም። እንግዲህ ምንም ማድረግ አንችልም።
ኦልራይት እሰማለኛ። ኦኬ ነው እሺ ስጠብቁት የነበረው ውይይት እንግዲህ በእንደዚህ አይነት ሁኔታ ተቋይቷል። እንደዚህ ባይሆን ኖሮ ደስ ይለን ነበረ፣ ብዙ ብንማማርበትና ሰዎች እውነትን ቢያውቁ ደስ ይለን ነበረ።